ብራዘር የሆናት ነው ማለት እኔ የምልሽ ብራዘሩ ቁርስ አልበላህም ነው ማለት ምን እሺ ነው እንደኔ ነው ዛሬ ቁርስና አብረን እንብላለን። አረብ ለበሳሳ እንዴ ላወራም ሸው ዮ አረላሽ ማን የማን ደጋፊ ነው ወይ የማን ደጋፊ ነው? ሻሻ አይደለማ አርሰናል አራኒ እዚህ አንተ አረ ጭራሽ አርሴ አንቺ እንዴ የማይገናኝ ነገር እኮ ነው ጭራሽ እና ግን ረበለው ምንድነው አኬ በቀክ ሆነና ተሳለ እሺ እኔ ጋር መስሎኛል አንቺ ጋርም አለ እንዴ ምንሽ ነው ቀሽር ምናምን ያስፈልገናል። እኔ የምለው እንትን አንድ ጥያቄ ነበረኝ ናቲ ምንሽ መደንገጥ ምናምን ግን ምናምን አይቻልም። እኔ ጥያቄ ስለተፈጠረብኝ ምንድነው ምናምን ብለህ እንዲያት በላ ነቃ ደንገጥ እሺ ምንሽ አራስስ መጽሐፍ ቅዱስ አነባለሁና መጽሐፍ ቅዱስ ላይ ኢየሱስ አምላክ አለው ይላል። እውነት ነው ይሄ ነገር? እንዴ ምን ማለት ነው እንዴ? ኢየሱስ አምላክ ነው? አምላክ አለው ይላል መጽሐፍ። አምላክ አለው ነው ሳይሆን አምላክ አለው ይላል። እንጃ ኧረ ጭራሽ ስልሽ እርግጥ ኧረ ትከልማለህ ትከልማለህ ላሳየህ እስኪ ያሳይ ክላምቼ ነው ምንሽ ነው እንዴ ክላምቼ ከሌለ ወፍሽ አይደል አይሽ አሹፊኝ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ኢየሱስም ገና ወደ አባቴ አላረኩም አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ አየው አምላኬ የሚለው ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ነገር ያቻለ አምላኬ ይላል። ሌላ አንድ ጥቅስ ልጨምርልህ። አንዱ ጥቅስ ምን መሰለ? ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ ምን ይላል? የርህራሄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ ምን ይላል? ኢየሱስ ክርስቶስ ምን አለ? አምላክ። ኢየሱስ ክርስቶስ አምላክ አለው? እንዴት ነው ነገሩ? እኔ ግራ ገባኝ። አረ ብራዘር እኔ ነው ጭኝን ያለክ። አረ ጭራሽ መጽሐፉ ሼክ ነው ማለት ነው። አረ ጭራሽ አንተ አወዛገብክኝ። አረ እንዲህ እኔ አላውቅም። ስንት አምላክ ነው ብለን ስንል አንድ አምላክ ነው ያለው። እሱም የሚሆነው ወይ ኢየሱስ አምላክ ነው ወይ ኢየሱስ ነው። ከሁለቱ አንዱ ናቸው አምላክ መሆን እንጂ ሁለት አምላክ አለ እንዴ? ማናቲ ምናልባት ሐዋርያቱን ለማለት ሊሆን ይችላል እንጂ ሁለት አምላክ ወዴት ነው ሐዋርያት እንዴ? አምላክ አለኝ ብሎ ከነገረ በኋላ እንዴ እኔ እንዴት ብዬ ነው በቃ አምላክ አለኝ ካለ አምላክ አለኝ ነው። ምን እሺ እንዴ እኔ አላውቅም። በማላውቀው ላይ እንትን ልል አልችልም። እና አንካደው ኢየሱስ ያለው እንካድ ለዛ ነው ለምሳሌ የምታውቀው ኢየሱስ ያለውን እንካደው ወይ ነው ማለት ኢየሱስ ያለውን ነው ነው ያሳየው። እና ደግሞ አንድ ነገር ልንገር። ለምሳሌ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ ምን እንዲሁ ሳናል እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ አለ። የተወለደው ወንድ ልጅ ነው። አምላክ ተወለደ የሚል ነገር የለም። ወንድ ልጅ ነው የተወለደው ነው የሚለው። ምን እሺ ያኔ እንጂ ማን የደወለው? ሄሎ 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 አቤት 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 ሄሎ ደህና ነህ?
ወይኔ እሺ ልጀምር መቼስ እና ስልክ ምናምን መግዛት የምትፈልጉ ሰዎች ከበር ምናምን ቻርጀር ምናምን ከሌላ ቦታ ብትገዙ እኔ ጋር ነው የምትገዙት። እሺ እዴ ሰላም ሰላም ሰላም፣ ሰይጣን ይደፋ። እንዴት ነሽ? ሰላም ቢገር ሰይጣን ይደፋ፣ ጠላትሽ ድፍት ይበል። አሜን አሜን። እሺ በዚህ አፍሽ ማለት ነው ኢየሱስ አምላክ አለው በይስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አምላኬ ይላል። ኧረ ተይ ደግሞ ትልቅ ጸጉር እንዳለው አትወዙጅብን። ትልቅ ነው በእናትህ የኔ መሰለ። እሺ ኢየሱስ አምላክ አለኝ ብሎ ተናግሯል መጽሐፍ ቅዱስ ላይ ታውቂያለሽ? አላውቅም። አንተ ካወቅክ በቂ ነው። ላሳይሽ መጽሐፍ ቅዱስ ላይ አንተ ካወቅክ በቂ ነው። መጽሐፍ ቅዱስ ላይ ላሳየሽ ወይ ደግሞ አንተ ካየህ ምን ስልክ ወይ እኔ እንደዚህ አይነት እንትን አልይዝም። ይቅርታ ጋር እሺ ሰላም ነሽ? እሺ ቁም ነገር እሺ፣ እስቲ ቁም ነገር እናወራ። ኢየሱስ መጽሐፍ ቅዱስ ላይ አምላክ አለው ይላል። ታውቂያለሽ? ይሄንን አንተ ካወቅክ በቂ ነው። ለምን እኔ አውቃለሁ? አንቺም ማወቅ አለብሽ እኮ ነው የምልሽ። አንተ ካወቅክ በቂ ነው። አንቺስ ማወቅ የለብሽም? መጽሐፍ ቅዱስን ማወቅ የለብሽም? አባቅበት አይነት አለኝ። አንተ ካወቅክ በቂ ነው። መጽሐፍ ቅዱስ ማርያም ትመለካለች። አንተ በልብ ያዝ። ማርያም ትመለካለች ማርያም አማላጅ ናት እንጂ አትመለክማ። አማላጅ ትመለካለች። እንደማትመለከው የእግዚአብሔር ልጅ አለች። ስማኝ ማርያም ትመለካለች ማለት አይደለም። ድነው ማርያም አማላጅ ተባለችው አሁን ማለት ነው። ማርያም አትመለክም። እሺ ኢየሱስ ይመለካል? ትመለካለች። ለምን እንደማትመለከው አለለን። ትመለካለች ማርያም ፈልጋለች። እንድትነጋረ ይገባች። ማርያም አማላጅ ለምንድን ነው ተባለችው እኮ? ትመለካለች እኮ በቃ ትመለካለች ወይ አትመለክም በይ። ናልከኝ ባባዬ ማርያም አትመለክም። አማላጅ ናት ማርያም። አማላጅ ናት እንጂ አትመለክም። ትማይ እኛ ስለ ሃይማኖት እንትን አናወራም። ወይ ዛራስ እንቻይ ባክሽ። ደግሞ ረጅም ጸጉር እንዳለው ነገር እንዲህ ትልበኛለች። እሺ አስቼዬ ሞተር ላይ ነህ? አይመችም ላንተ። እሺ ተሳደቡ ክርስቲያኖች። እኔ የምትሳደቡ ምንም ችግር የለውም። እሺ አታስቡ። ሄሎ ወይ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ሰላም ነው። ስልክ ፈልገ ነው? ምን አይነት ፈለግ? የ15 አዎ ይኖራል ኢንሻአላህ። ዋጋ እስቲ ቆይ አውጥቼ እነግራለሁ ደውዬ። እሺ አዲስ ስለሆነ አላውቀውም። ችግር የለውም እነግራለሁ ደውዬ። እሺ ዋጋ የማያውቅ ነጋዴ ሰምታችሁ ታውቃላችሁ? እሺ ማን ነው? አብዱ ሰመድ ኡስታዝ ደወሉ አንድ ጊዜ ከይቅርታ ጋር። እሺ ኡስታዝም ማውራት አለብን።
ኧረ ቤኪ አስገባለሁ። ቆይ ተረጋጋ አንዴ እሺ። ወይ ሰላም አለይኩም። አልሐምዱሊላህ ደህና ነን፣ በሰላም አለን። እዚህ ሱቅ ሆኜ ነው። ይዣታለሁ። እሺ ሙይት የሚባል ነገር የለም፣ ሚዩት ነው የሚባለው። እሺ ሙይት አይባልም። እሺ እና ያው ስልክ ምናምን መግዛት ከቨር ግላስ ምናምን መግዛት የምትፈልጉ በዚህ ስልክ ደውሉና ቶክ ቱ ሚ። እሺ ኢንሻአላህ ቤኪ አስገባለሁ አንዴ ትንሽ። እሺ ረጋ በል። አላ ማድሪድ እኔ ያው የማድሪድም ደጋፊ አይደለሁም የባርሳም አይደለሁም። የልብስ ብቻ ደስ ስለሚለኝ ነው የለበስኩት። ልብስ ነው የምትወጂው? ግን ሻሻ አይመቸኝም። ሻሻ አይመችም? አዎ። ሻሼ ግን ምን ክለብ እንደሆነ ታውቂያለሽ? ሻሼ ምን ክለብ ነው? ሻሼ ያው ሻሼ ነው። ሻሼ ምን አደረገ? ትክክለኛ ስሙ ነው ሻሼ። ሻሼማ እኮ ቤቶች ላይም ተጫውታለች። ግን ያው ትክክለኛ ክለብ ሻሼ በደንብ ነው የምታውቀው። ሻሼ ነው በቃ አታስብ። እሺ በቃ እኛ ግን ያው እንደ ክለብ ማድሪድንና አርሴን እንደግፋለን። አርሰናል አሪፍ ነው ይመቻል። ግን ሻሼ ግን አይመቸኝም። በቃ አንቺ አንድ ነን ዛሬ ወዳጅ አግኝቻለሁ። እሺ ግን ራቁት አትሁን። እሺ አግባብ አይደለም እንደዚህ። አይ እኛ ጋር ሙቀት ነው ታውቃለህ። ቢሆንም አግባብ ላይቭ ላይ አግባብ አይደለ? እሺ ቴንክ ዩ። እኔ የምልህ አንድ ጊዜ የሆነ ጥያቄ ነበረኝ እና ጥያቄው ምን መሰለህ? እስቲ ምናልባት ከተጋራን ማለት ነው። መጽሐፍ አነባለሁ እና ቁርአንም አነባለሁ፣ መጽሐፍ ቅዱስ አነባለሁ ምናምን ሌሎችም እና መጽሐፍ ቅዱስ ሳነብ ኢየሱስ አምላክ አለው ይላል። ምን ትላለህ? ይሄ ነገር እውነት ነው? ኢየሱስ አምላክ አለው የሚለውን ይሄን ያህል ዲቤት ገብቼ ብዙም ዲቤት ላላረግ እችላለሁ፣ እውቀቱ የለኝም። ግን አይ ዲቤት ምናምን አልጠየቅኩም እኔ። ኢየሱስ አምላክ አለው ይላል። ብዙ ቦታ ላይ ኢየሱስ አምላክ እንዳለው ይናገራል መጽሐፉ። ኢየሱስ ደግሞ አምላክ ነው የሚለውንም ደግሞ ይናገራል። ቆይ እሱን እናያለን። እኔ አሁን የጠየቅኩ መጀመሪያ ኢየሱስ አምላክ አለው ይላል። የትኛው ነው የኢየሱስ ማለት አምላክ አለው? እንትን ታውቃለህ፣ በእኛ እንትን አሁን ለምሳሌ ስላሴዎች አንድነትና ሶስትነት የሚባል ነገር አለ። ስላሴ የሚባል ሴቱ ጋር ነው ያለው ስላሴ። እሺ አንተ በዘፍጥረት ላይ ራሱ እንትን ላይ እንትን የአብርሃም ቤት ራሱ የምታውቅ ከሆነ መልአክ ናቸው ብቻ እኔ ምዕራፍና ቁጥር ይመጣል። መልአክ አይደለም። ዘፍጥረት 18 ከ1 እስከ ዘፍጥረት 19 እስከ 22 ድረስ አለ። ግን አሁን እዛ ላይ ያለው መልአክ ናቸው። እግዚአብሔር ጋር ማን ነው መልአክ መሆናቸውን ደግሞ አታውቅም። አሁን እኔ ላሳየህ መልአክ መሆናቸው ተው ከአንተ ጋር ዲቤት የለውበትም። እንደዚህ አይነት ዲቤት አይመቸኝም። በእናትህ እኔ ጨዋታ ነው መሰለኝ። ኧረ ቆይ ብላቴና እንደ ምን ሆነሽ ነው እንዴ? ከዚህ በላይ መኖር ያለው ምን ሆነ ነው? እኔ እንደዚህ አይነት ዲቤት አይመቸኝም። እኔ ጨዋታ ነው የሚመቸኝ። ደህና ዋል ታከብዳለህ እንዴ ትላለህ? አሬ የሚገርም ወሬ ነው። አንተ ምን ሆነ ነው? ስለ ፕሮፋይል ካስረዳኝ። ስለ የትኛው ፕሮፋይል? ስለ የትኛው ፕሮፋይል? አንዳንድ ሰዎች የሚጠይቁትን ማያውቁም። እሱን በእንትን ነው ሄደህ ጉግል ላይ ሰርች አድርገህ ይሄ ማለት ምንድን ነው የሚለው። እሺ ላስገባችሁ። እሺ ግቡ እስቲ ያው በቃ ጀማል አስገባችሁ። ቁጥር የሚያሳዩት አስገባኝ የሚሉትን ልጆች አስገባችሁ እስቲ፣ በተለይ ቅድሚያ ለክርስቲያኖች። እሺ ጸጉርህን ተው ለምትሉኝ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እሺ እኔ ላስገባቸው። በቃ ጀማል የለም መሰለኝ። እሺ አስፋው ሰላም ነው? ምን አልክ? አስፋው ቤኪጅ ሰላም ነው ብሮ፣ እንዴት አደርክ?
አለን ይመስገን። ደህና ደህና አልሐምዱሊላህ። እሺ ምን አለ ይጋር ኩዌሽን? አንድ ጥያቄ ልጠይቅ ነበር። ጠይቀኝ፣ ችግር የለውም። እሺ ምንድነው እሱ? የሆነ ጊዜ አንብቤው ነበርና ክፍሉን እንኳን አላስታውሰውም፣ ግን ያው ስነግርህ ታስታውሰዋለህ። ድምፅ ታደርግልኛለህ እኮ ጥያቄውን ልንገርህ እኮ ድምፅህን እየሰማሁት ነው። አይሰማም? ከፍል አድርገው አይሰማም? ይሰማል፣ ግን ድምፅህን ብቻ ከፍ አድርግልኝ። እሺ እሺ። ቆይ የሆነ ከመሐመድ በፊት የነበሩ ሰዎች 50 ነበር የሚሰግዱት ሶላት። ቆይሽ ድጋሚ አስገባኝ። እየሰማሁህ እኮ ነው። አዎ አልኩ። እሺ ከዛ መሐመድ ነው አይደል እየተመላለሰ ያስቀነሰው ወደ 5? አዎ። እሺ ወደዛ በሚሄድበት ሰዓት አላህን እየጸለየ አግኝቶታል አይደል? አዎ። አላህን አላየው። ነብዩ ሰለላሁ ዐለይሂ ወሰለም አላየው። በድምፅ አናግረዋለሁ እንጂ አላዩም። ብቻ እየጸለየ እንደነበር ተጽፏል አይደል? አዎ። ምንድነው የሚጸልየው ነበረው? ሰላትን አስቀንስልኝ ነው ለህዝቦች እኮ። አይ ለማን ነበር እሱ የሚጸልየው? አላህን ነው። ምንድነው የሚጸልየው? እስኪ እሱ ነው አላህን ነው የሚጠይቁት። ኖ አላህ እኮ ነው ማን ነበር የሚጸልየው? አላህ ነበር እኮ እዚህ። የቱ ጋር ነው አላህ የሚጸልየው? እኮ እሱን እኮ ነው የቱ ጋር ነው አላህ የሚጸልየው? ምዕራፍና ቁጥር ስተኝ ክፍሉንማ እሺ ተመልሼ እመጣለሁ። ክፍሉን ይዤው እኔ እርግጠኛ ነኝ። ክፍሉን ይዤው ተመልሼ እመጣለሁ። ግን እርግጠኛ የሆንበት ይዘና በቃ ችግር የለውም። ሌላ ቀን ተመልሼ ታስገባኛለህ። እሺ እንዲገባ በቃ አብሽር። አንድ አሳይመንት ልስጥ። እሺ እግዚአብሔርን ኢየሱስ ያውቀዋል። ምን? እግዚአብሔር አብን ኢየሱስ ያውቀዋል። ምን ማለት ነው? በደምብ ያውቀዋል። ቃሉ እኮ ነው እኮ ገባኝ እኮ ያውቀዋል። እንደዛ የሚል ነገር እኮ ስላለ ነው። እሺ አይደለ? አዎ ቀጥል። እኔን የሚያውቅ አባቴን ያውቃል ይላል እኮ አይደለ እንዴ? ልክ ነህ። ቀጥል። አዳምስ ሔዋንን አውቋታል? አውቋታል ማለት በምን አይነት? አዳም ሔዋንን አወቃት ሲባል አዳም ሔዋንን አወቃት ሲባረሩ እኮ አዳም ሔዋንን አወቃት ምን ማለት ነው? አዳም ሔዋንን አወቃት ሲል መጽሐፍ ቅዱስ ምን ለማለት ነው የፈለገው? እንደዛ የተባለው እኮ ከገነት ከተባረሩ በኋላ ምድር ላይ ሲመጡ እኮ ነው። ገባኝ እኮ ምን ማለት ነው ትርጉሙ? አዳም ሔዋንን አወቃት ሲል ልጆች ወለዱ ማለት ነው። ኦኬ አወቃት ልጆች ወለዱ ማለት ነው። አብም ወለደ። እግዚአብሔር ኢየሱስን አወቀው ሲባል እንደዛ ማለት ነው። የቃል መመሳሰል ትርጉሙ አንድ መሆኑን ያሳያል ማለት ነው። አሁን ይሄኛውን እንትን ልትለኝ ነው እንዴ? ያኛው እኮ የተቀረበው በቃ አሁን ይሄንን አሳይመንት ሰጥቻለሁ። ይሄን አሳይመንት ይዘህ ጥያቄውን ስታመጣ ይመለስልሃል። ይበቃ ችግር የለውም። በቃ አብሽር። ይሄን አሳይመንት ያዘው እንዳትረሳው፣ እንድታስታውሰው ብዬ ነው። እሺ ቀጥሉ። ታዲያ እመጣለሁ። ሰላም። እግዚአብሔር ይመስገን። እንዴት ነው? አልሐምዱሊላህ። አሁን አንተ ኢየሱስ ክርስቶስ አምላክ ያለበት የለም እያልከኝ ነው እና ላሳይና አሁን ክርስትና ትነሳለህ? ክርስቲያን ትሆናለህ? ኢየሱስ አምላክ የሆነበትን ጥቅስ ገላግለና በቃ ኢየሱስ አምላክ ነው የሚል ጥቅስ ስጠን። በቃ ችግር የለም። ቃል ግባልኝ። ስጠኝሽ። ከአምስት በላይ ላምጣልና ቃል ግባልኝ ክርስትና እንደምትነሳ። በቃ አንተ ከአምስት በላይ ችግር የለውም። ከመጀመሪያውን ጀምራ ቃል ለሰማይ አይደለም። ስለዚህ አሁን ለብቻል ቀጥል። ስመኛ አሁን ወደ ገደለው ግባ ብራዘር፣ ወደ ገደለው ግባ። ጥያቄን አምጣ። ማን ነው እንትነን አምጣ። ትንሽ ያስቸግረኛል። እሺ ቆይ ላምጣ። ለአፌ እንኳን አይደለም እንደዚህ
የት አለ? የትኛው ልጅ ነው? where did he go? የትኛው ነው ያናገረኝ? ወረደ ልጁ ብሮ ወረደ አይ እኔ ለአፌ እንኳን እንደዚህ ብዬ አልናገርም። እንደዚህ ብዬ መቼም አልናገርም። ለአፌ ማለት ነው ኢንሻአላህ መቼም ቢሆን አይደለም እንደዚህ። አቤት ኢብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቤት ጨለማ ነው። ልውረድና አስገባኝ። አውርዱና አስገቡት። እሺ አብዱል መጂድ ሁዛ አብዱል መጂድ ጋድ ናስቲ እዚህ ልቀመጥ። يرسيه السماوات والأرض እሺ ስለዚህ ጥያቄ ከሌላችሁ ወደ ታች። እሺ ጥያቄ የሌለው ሰው እዚህ ላይ ምንም አይሰራም ተቀምጦ። ጥያቄ የሌላችሁ ሰዎች to the place under the comment ትላላችሁ። እሺ ጥያቄ ያለው ሰው ትላላችሁ። ሄሎ ሰላም አለይኩም ብሮ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ኧረ ወአለይኩም ወራህመቱላሂ ሰላም አለይኩም ብሮ። ወይኔ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሄ የመሰናበቻው መሰለኝ የመሰናበቻው። ወአለይኩም ሰላም። እሺ ይሄ ስልክ ምንድነው ለምትሉ ሰዎች፣ ስልክ ምናምን መግዛት ለምትፈልጉ ሰዎች ሰላም ስልክ ምናምን መግዛት የምትፈልጉ ሰዎች የስልክ አክሰሰሪዎች ምናምን በዚህ ስልክ ደውላችሁ አግኝታችሁ ትመርቃላችሁ ማለት ነው። ምርቃት ነው የምታደርጉት። ቤቱን ሲጀመር ትመርቃላችሁ። ከዛ ደግሞ ከሌላ ቦታ ለገዛለው ካላችሁ ያው ታውቃላችሁ። ኡስታዝ እንዴት ናችሁ? ሰላም ነው? አልሐምዱሊላህ ሁሉ ሰላም። ጥያቄ ያላችሁ ቀጥሉ። እሺ ጋይስ ጥያቄ ያለው ሰው ይቀጥል። ሰላም አለይኩም ብሮ። ቢሩኩን ሰላም ወራህመቱላሂ ወበረካቱ። ቢሩኩን ቅድሚያ ለክርስቲያን ይሁን። ለምን ወረደ እንዴ? ጥያቄ ሌላ ካለው ይቀጥል። እሺ ክርስቲያን ካለው እውነቱን ነው። ቅድሚያ ክርስቲያን ካለው ጥያቄ ያለው ይቀጥል። ቅድሚያ ከሌለ ደግሞ ይቀጥል። እሱ ሙስሊም ይቀጥል። ኢብሮ ይሰማል? ቀጥል። አዎ ቀጥል። ተፈደል። አሁን ጥያቄ መሰለ። እሺ የአብዛኛው ሰዎች አላህ Subhanahu Wa Ta'ala በቁርአን ላይ እኛ እያለ ምናምን እንትን ይላል አይደል? ይናገራል። አዎ ያ ቦታ ላይ ጠይቄ ነውና መልስ መመለስ ስለምፈልግ ነው። ምን ብዬ ልመልስለት ነው? እኔ ሙስሊም ነኝ። እኛ የሚለው አላህ ራሱን ልቅናውን ታላቅነቱን ከፍታውን ለመናገር ለማሳየት ነው። ለምን ከተባለ ሚውት አድርጋ እንዴ ሚውት አድርግ እሺ እንትን ይላል እና ለምንድን ነው ከተባለ ቁርአን ላይ አላህ Subhanahu Wa Ta'ala ቁል ሁወላሁ አሐድ በለሱ አላህ አንድ ናቸው አይልም ነው የሚለው። ስለዚህ ምን ጊዜ ሁወ ከሚለው በኋላ ሲንጉላር የሆነ ቨርቦች ምናምን ከመጡ ማለት ነው ምንድነው የሚሆነው? ያ ነገር ሲንጉላር ነው ኦብቪየስሊ ማለት ነው። ኦብቪየስሊ ምንድነው ሲንጉላር። ስለዚህ አንድ ነጠላ ፐርሰን ነው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala አንድ ነው፣ ሁለተኛ የሌለው አንድ ነው ማለት ነው። ይሄንን በምን አወቅን ካለን ያው ቅድም ባሳየው ነው። ሁለተኛ ደግሞ ለምንድን ነው ታዲያ እኛ እያለ የሚጠቀመው ካለን አላህ እኛ እያለ ብሎ የሚጠቀምበት ምክንያቱ ቅድም እንዳልኩ ነው። ታዲያ አላህ ብቻ ነው እንዴ እንደዚህ ቁርአን ላይ የሚጠቀመው ካለን ነው አላህ ብቻ ሳይሆን ከአላህ ውጭ ያሉ አንድ ፐርሰን አንድ ነጠላ የሆነ ፐርሰንም እኛ እያለ ይጠቀማል። የቱ ጋር ከተባለ ለምሳሌ ሱረቱል ካፍ ምዕራፍ 18
ቁጥር 82 እና ከ80 ጀምሮ እስከ 83 ምናምን አካባቢ ድረስ ኸድር በአንድ ፐርሰን ሆኖ እኛ እያለ ይጠቀማል። ለምሳሌ ፈኸሺና አን ይርሂቀሁማ ጡግያና ወክፍራ ይላል። ኸሺና በዛ ጋር ነው። እሺ ስለዚህ ፈራን ይላል። ፈራው በማለት ፋንታ ፈራን። አየህ ስለዚህ ፈራን ማለት ደግሞ ምንድነው ካለ በዘይት ነው። አላህ Subhanahu Wa Ta'ala እሱ ብቻ ሳይሆን ይሄ የአረብኛ ሰዋሰው عند إرادة التعظيم نحن የሚለውን እኛ የሚለውን ከፍታንና ልቅናን ለመናገር ሲባል ይመጣል ማለት ነው። ግልጽ ነው። ግልጽ ነው ወዳጅ። አዎ አሁንም አንተ የቀለኝ አንተ የመጨረሻ ልጠይቅህ ጠይቁኝ። እሺ አሁን ለምሳሌ በድሮ ጊዜ ወንጀላቸው ምናምን ሲበዛ ማለት ነው ደም ነበር እንትን የሚሉት አይደል? መስዋዕት ያቀርቡ ነበር። እሺ አይሰማም? ኧረ ይሰማል። አይሰማም? መስዋዕት ያቀርቡ ነበር። አሁን ለምን ቀረ ነው ያ ነገር? መስዋዕት መች ቀረው ነው ወይ አሁንም አለ? አላህ Subhanahu Wa Ta'ala በሱራ ምንድነው የሚለው መሰለህ? ምን ላይ ኢና አዕጠይናከ አልከውሰር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር። ስለዚህ አላህ እርድን አስመልክቶ መስዋዕት የሚደረግ ነው። የሚቃጠል መስዋዕት የሚባል ነገር ግን የለም። የሚቃጠል መስዋዕት ሳይሆን አላህ ለኛ የደነገገልን ምንድነው? ይሄ እርድን አስመልክቶ መስዋዕት አለ። መስዋዕት የምታደርገው ለአላህ ብቻ ተግባባን። ያን ያለው ነገር እናመሰግናለን። በቃ ሽኩራን። አይሽ ሰላም አለይኩም ኢብሮ። ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ አለን። እኔ እንኳን ዛሬ የገባሁት ዱዓ እንድታደርጉልኝ ነው ወላሂ። እሺ እስኪ አያቶችህን ሂዳያ ይስጥልህ፣ አጎቶችህን ሂዳያ ይስጥልህ ብላችሁ ወላሂ ካንጀታችሁ ዱዓ አድርጉልኝ። አንተም ደግሞ ካንተ አንድ እርዳታ እፈልጋለሁ ኢብሮ። የምችለው ከሆነ ችግር የለውም። የምችለው ከሆነ አዎ፣ በውስጥ እስኪ አንዳንድ እንትኖችን የባይብል ብትልክልኝ ደስ ይለኛል። ችግር የለውም። ኢንሻአላህ አዋራኝና እናወራለን። እሺ ችግር የለም። እንደው ሂዳያ ይስጣቸው በሉልኝ ወላሂ ላዝም በጣም እኔ እንጃ ሳስበው ለራሱ ማለት ማየም ተጨናነቀችብኝ። እሺ አላህ ለአንተ ማን ነው ለቤተሰቦች ሁሉ አላህ ሂዳያ ይስጥልህ። ለአንተ ብቻ ሳይሆን እኛም ሂዳያ ይስጥልህ ኢንሻአላህ። እኔ እንኳን ሙስሊም ነኝ ወላሂ እኔ ሙስሊም ነኝ። አጎቶቼና አጎቶቼ ናቸው በጣም ወጥኛል እኮ ያተብላችሁ ለኔ አባትም ካፊር ነውና ለኔ አባትም አላህ ሂዳያ ይስጥልህ ማለት እንዳንተ። እሺ አዎ ወላሂ እማዬ እኮ በጣም ታሳዝነኝ ነገር ቢኖር ወላሂ እንደው አላህ አድርጎልኝ ጀነት ብገባ እናቴን እንዴት ነው የምሆነው ልጄ ትለኛለች። እና ያው እናቴ ብዙም እንደዚህ ንጽጽር ላይ ብዙም አይደለችም። አላህ ለፈለገው ሂዳያ ይሰጣል። እናቴም ከዛ አንድ ነገር ተቋድሳለች እና ዱዓ አድርጉላት ብቻ። እሺ 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 ኢንሻአላህ አላህ ሂዳያ። ሰላም አለይኩም። እሺ በውስጥ አናግርሃለሁ ብሮ። እሺ እንዴት ነህ? ደህና ነህ? እስኪ ሲሪየስ እና አንድ ጥያቄ መልስልኝ እስኪ። ምናልባት እስኪ አንድ ጥያቄ መልስልኝ ልጠይቅህ እስኪ አንድ ልጠይቅ አይደል እንዲገባው የታባ እስኪ ሱረቱል ኢምራን 3:46 አንዴ ክፈትልና እስኪ ስላለኝ ነው። ምን ይላል እስቲ አንብብልና። አንተ የለህም ሳትይዝ ነው የመጣው መረጃ? አይ የለም። አይ አንድ ስልክ ነው ያለኝ። አሁን በስልክ እያለሁኝ እና እስቲ ወደ ላይቫችሁ የተቀላቀልኩት እና አንድ ስልክ ነው ያለኝ ለዛ ነው። ወኢዝ ቃለቲል መላኢከቱ ያ መርየም ኢነላሃ ዩበሽሩኪ ቢከሊመቲን ሚንሁ እስሙሁል መሲሁ ዒሳ ብኑ መርየም ወጂሃን ፊዱንያ ወልአኺራ ወሚነል ሙቀረቢን ይላል። እሺ ምንድን ነው የፈለከው ከዚህ ላይ? አይ ማለት እንትን እያል በአማርኛውን እያሳየ ባነበውና ተመልካችን ቢያዩ ምንድነው የፈለከው? እኔማ እንትኑ አረብኛ እኔም አንተ መናቀዋለን። ምንድነው የፈለከው?
እሱ ላይ እሺ፣ አሁን ፍታልኝ እስኪ። ምንድነው እያለ ያለው? አዎ ብስራት ነው። የብስራት ኢየሱስ የሚባል ልጅ እንደምትወልድ ወደፊት ከአላህ የብስራት ቃል ለሷ እንደመጣላት ነው የተነገረው። የብስራት ቃል ኢነላህ ዩበሽሩኪ ቢከሊመት ሚንሁ እስሙሁ አልመሲሑ ዒሳ ብን መርየም። ስለዚህ ከሱ በሆነው ቃል አለ ያበስርሻል። ያ ብስራቱ ምንድነው? የአላህ የይሁን ቃል ነው። ይሁን በሚለው ቃሉ አላህ ኢየሱስ የሚባልን ልጅ እንደሚፈጥር የተናገረ ነው። ለዛ ነው እሷ ቀጣችና ማለት አቤት እሺ ሄደ እሺ በቃ ሄዷል ማለት ነው። እሺ ሌላ ሰው ጥያቄ ያለው አለ? ዋሴ ጥያቄ አለ? ዙሮ ሰላም አለይኩም። ወአለይኩም ሰላም እንዴት ነህ? አልሐምዱሊላህ። እኔ የፈለኩት ከባይብል ይሰማል? ድምፅህን ከፍ አድርግ። ይሰማል? አንዴ ከባይብል ልታሳየኝ አይችልም? ኢብራሂም ለምን ትሄዳለህ ወደዛ? እዚህ ያወራው አንተ ይልማ እና ታዲያ ምን ላድርግ ነው? አይ ተደውሎብኝ እኮ ነው። ለዛ እኮ ነው። እስኪ አንዴ ክፈትልኝና ሱረቱል ኢምራን ላይ የ346 አንዴ ክፈትልኝ እና እስቲ ቼክ ነገርኩህ እኮ በቃ እኔ ነገርኩህ። እኔ ግዴታ አይደለም የኔ መክፈት። ከፈለክህ አንተ መክፈት ትችላለህ። እሺ ለአንተ ችግር እና ታዲያ እሺ ቀጥል ማሚ። ማሰማ ከባይብል ላይ ጥቅስ እንድሰጠኝ ነው። እሺ ምን ልጠይቅ? ምን ልስጥህ? እግዚአብሔር ፍትሃዊ እንዳልሆነ ማለት ነው። እሺ ምን አይነት እኮ እሺ ሁለተኛ ሳሙኤል ምዕራፍ 11 እና 12 አንብብ። ዘዳግም 23ን ምዕራፍ 1 ዘዳግም 23 1 እና 2 አንብብ። ሌሎችንም አንብብ። እሺ እዚህ ጋር ስለምናገር ሌላ ጊዜ ጠብቀህ ያዝ። እሺ ሌላ ጥያቄ ያለው የለም? ጥያቄ ያላችሁ የላችሁም? ጥያቄ ያላችሁ ሰዎች ብሩክ አለህ ወይ? ብሩክ የለህም? ዋሴ በቃ የጨረሳችሁ ውረዱ። እሺ ዋሴ አለ ውረድ አንተም። እሺ አንድ ጊዜ እኔ እጠይቃለሁ እንትን ልበልና አየሽ ኔትወርክ እያስተካከልኩ ነው። ኔትወርክ አየሽ መልስ ከሰጠን ችግር የለውም። ዝም የሚል ሰው ነው ማለት እንትን ማለት ነው። አልታገሱ። እሺ እስከዛ ድረስ ማለት ነው ስልክ አክሰሰሪዎች ምናምን መግዛት የምትፈልጉ ሰዎች ካላችሁ ሰላም አለይኩም። ሰላም አለይኩም ወራህመቱላህ። እሺ ሌሎቻችን ኮፒ ሊንክ ታፕ እናድርግ። እሺ ታፕ ኮፒ ሊንክ እናድርግ። ይሄ ደግሞ አዲስ አካውንት ነው የኢብራሂም ማለት ነው። ፎሎ አድርጉ። እሺ አዲስ አካውንት ነው። ጥያቄ ያላችሁ ደግሞ ጀማል ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አልሐምዱሊላህ። እንደት ነህ? አንተ መጠየቅ እችላለሁ እስከዛ ንጽጽራዊ ጥያቄ ስለሆነ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ ልጅ ጥያቄን የጠየቀኝ ጥያቄን ስማ መልሰነሽ ጥያቄን ስማሽ የምትሰማ ከሆነ እና ምን መሰለ መልሱ
እግዚአብሔር ብዙ ሰዎችን አስገድሏል። አዎ አስገድሏል። ያስገደላቸው እንዴት ነው ብለን ካልን ኦሪት ማን ነው? አንደኛ ሳሙኤል ምዕራፍ 15 ቁጥር 1 እና እስከ 10 ድረስ አንብቡ። ከቁጥር 1 እስከ 10 ድረስ እሺ። አንደኛ ሳሙኤል ምዕራፍ 15 ከቁጥር 1 እስከ 10። አይ ቀጥሉ ሌሎቻችሁ ይለው። እሺ እኔ ልቀጥል። ዋስ ያሁን ሰምተዋል በደንብ ምን አልከኝ? አንተ ነበር መጀመሪያ ጥያቄ ጠየቀው ኢብራሂም ነው? አይ እኔ አልጠየቅኩትኝ። እሺ ቀጥልሽ ዋሴ። እኔ ሌላ ጥያቄ ነው ያለኝ እስልምና ላይ ምንድነው ኢሳ ምን ይላል? በጭቃ ወፍ ሰርቶ ከዛ ነፍስ እንትን ብሏል አይደል? ፈጥሯል አይደል? ወፍ አልፈጠረም። ይቀጥላል። ግን እንደዛ ነው ግን የሚለው አይደለ? ቁርአን ምዕራፍ 3 ቁጥር 49 ላይ አይደለም እንደዛ ፈጥሯል ላይ ወፍ ፈጥሯል ይላል። እስቲ አንብበውና ሐሳቡ ግን እንደዛ ነው። ወፍ ፈጥሯል አይልማ። ወፍ ፈጥሯል ይላል። መጀመሪያ ይሄንን ነገር አይደል ነው። አይ ሐሳቡ ግን እንደዛ ነው። እንደዛ አይነት ኮንክሉዥን ላይ ነው የምትደርሰው። ሐሳቡ ወፍ ፈጥሯል ይላል ወይስ አይደለም? ነው አይ ቃል በቃልማ እንደዛ አይልም። ግን እንደዛ አይነት ኮንክሉዥን ላይ ነው የምትደርሰው ነው ማለት ያለውን ልንገርህ። እሺ ምን አለ መሰለህ? ወደ እስራኤልም ልጆች መልእክተኛ አድርገዋል ይላል። ምን ይላል? እኔ ከጌታዬ ዘንድ አለ። ጌታ አለው ሲጀመር ጌታ አለው። ከጌታዬ ዘንድ ምን አለ? ከጌታዬ ዘንድ በተአምር ወደ እናንተ መጣሁ አለ። ስለዚህ ጌታው ተአምር ሰጥቶት ከጌታው ዘንድ መጣ ነው። መጣ ሲባል ግን ያው ከጌታዬ ዘንድ መጣሁ ሲል ጌታው ዘንድ ኖሮ ማለት አይደለም። እሺ እኔ አለ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ አለ። እኔም እችላለሁ እንደ ወፍ ቅርጽ መፍጠር፣ እኔም እችላለሁ። እንኳን እንደ ወፍ ቅርጽ ይቅርና ይሄን የመሰለ ታብሌት መስራት የቻለ ነው የሰው ልጅ። የወፍ ቅርጽ እንደውም ቀላል ነው። በዚህ ሰዓት መስራት ነው ወይስ መፍጠር? ያው ፈጠረ እንዴ? ምን ማለት ነው? እንደ ወፍ ቅርጽ ከጭቃ መፍጠር ነው ምን ማለት ነው? ገና እኮ አላለቀም ጥቅሱ። ሐውልት ነው የሰራው ብራዘር። ጭቃ አድቦለቦለና ሐውልት ሰራ ነው። ሰራ ይለም መሰራለው አይደለም የሚለው ፈጥራለው ነው የሚለው። ለዚህ መፍጠር ማለት ምን ማለት ነው? አፈሩን ነው የፈጠረው። አፈሩ አልነበረም ከዛ በፊት ወፍ አልሆነማ። ገና ወፍ መቼ ሆነ? ወፍ ማለት ጭቃ ነው። ገና ነው እዛ ልረስ። እሺ እሱ ምንድነው ያደረገው? ከጭቃ እንደ ወፍ ቅርጽ ነው ያለው። ወፍ አላለም። እንደ ወፍ ቅርጽ ፈጠረ። የቦብ ማርሌ እንትን ተሰርቷል ሐውልት፣ ሮቦቶች ይሰራሉ ምንም አታስብ። ለዚህ ይሄ በኤአይ ደግሞ ሌላ ታሪክ ውስጥ ገብቷል ሰው። ከዛ ቀጥልና ምን አለ መሰለ? በእርሱም እፍልበታለሁ አለ። እኔም እችላለሁ። እፍ ማለት እችላለሁ። እኔም ራሴ እችላለሁ። ኢየሱስ ያደረገውን እኔም እችላለሁ። ችግሩ ግን ከዚህ በኋላ ነው። ኢየሱስም የማያደርገው እኔም የማላደርገው ከዚህ በኋላ ያለው ነው። በአላህም ፍቃድ ወፍ ይሆናል አለ። በማን ፍቃድ አለ ዋስዬ? በአላህ ፍቃድ። እናመሰግናለን። ስለዚህ ወፍ እንዲሆነ ያደረገው ማን ነው? ኢየሱስ በአላህ ፍቃድ እኮ። በማን ፍቃድ? ያለ አላህ ፍቃድ ይችል ነበረ? ኖ አይ እሱ ላይ ሳይሆን አይደለም በአላህ ፍቃድ ያለ አላህ ፍቃድ ሰርቷል ኢየሱስ እስከሆነ ድረስ ያለ አላህ ፍቃድ ሰርቷል። በአላህ ፍቃድ መሆኑ ማለት ነው። ነው አልሰራም። እሱ ላይ እኮ አይደለም የኔ እንትን ክርክር። በአላህ ፍቃድ መፍጠሩ ድርጊቱን አያፈርሰውም። ገብቶሃል አይደለ? ስለዚህ ሌላ አምላክ ላሳያ ሌላ አምላክ ላሳያ ተመሳሳይ ቁርአን ላይ ማለት ነው። እሺ እንደዚሁ ምን አለ? ሱረቱል በቀራ ምዕራፍ 2 ቁጥር 73 ላይ ፈቁልና ድሪቡሁ ቢባዕዲሃ አለ። ከዛም በከፊሏ በኩል ምቱት አለ። የሞተውን ሰውዬ ማለት ነው። የሞተውን ሰውዬ ምቱት አለ። ልክ በመቱትም ሰዓት ከዛሊከ ዩሕዪ ላሁ ልመውታ፣ ልክ እንደዚሁ አላህ ሙታንን ያስነሳል አለ። ተነሳ ሰውየው። ሲመቱት ሰውየውን ተነሳ። ስለዚህ ሙታንን ያስነሳሉ ማለት ነው። አንድ በል። ሁለተኛ አላህ
በሱረቱል በቀራ ምዕራፍ 2 ቁጥር 260 ላይ ወኢዝ ቃለ ኢብራሂሙ ረቢ አሪኒ ከይፈ ቱሕይል መውታ ኢብራሂምም አምላኩን አላህን እንዴት ነፍስን ሕያው እንደሚያደርግ አሳየኝ ብሎ ጠየቀው። ከዛ ቃለ አወለም ቱእሚን ጌታ አንተ ኢብራሂም አላመንክም እንዴ አለው። ቃለ በላ ኧረ ጌታዬ አምኛለሁ፣ ወላኪን ሊየጥመኢነ ቀልቢ ግን ልቤ እንዲረጋጋልኝ ብዬ ነው አለ። ቃለ እንግዲያውስ አለ ፈኹዝ አርበዐተን ሚነ ጠይር አለ 4 ወፎችን ያዝና ቁርጥርጥ አድርጋቸው አለ። የተለያዩ ተራራዎች ላይ አስቀምጣቸው አለ። ከዛ በኋላ ምን አለው? ኑ በላቸው አለ። አየህ ኑ ሲላቸው 4ቱም ወፎች እየተገጣጠሙ መጡ ማለት ነው። ስለዚህ ኢብራሂምን ፈጣሪ ልታረገው ነው። እነዚያ የእስራኤል ሰዎችንም ፈጣሪ ልታረጋቸው ነው። ተግባባን። ሌሎችንም ማስነሳትና ያልነበረን ህይወት የሌለውን ነገር ህይወት እንዲኖረው ማድረግ አንድ አይደለም እኮ ያው ነው ማለት ነው። ተመሳሳይ ነው። የሚለየው ነገር የለም። አንድ ህይወት የሌለው ነገር ቆይ ተመሳሳይነቱን ላሳየ ምን እንደሆነ ማለት ነው። ሁለቱም ህይወት አላቸው። መጀመሪያ ከሞተ በኋላ አንድ ምንነት ህይወት አለው። ከሞተ በኋላ ነው ህይወት የለውም። ህይወት የሌለውን ኢብራሂም ጠርቷል ወይስ አልጠራም? ጠርቷል። ከዛ መጡ ማለት ነው። ህይወት የሌላቸው ህይወት ሰጣቸው ማለት ነው አይደል? በዚህ ኮንቴክስት ጥሩ። ኢየሱስም ህይወት የሌለውን እፍ አለበትና በአላህ ፍቃድ ህይወትን እንዲያገኝ ያደርጋል አይደል? እስትንፋስ ሲሰጠው ያኛውም ኑ አለ። ያው ሁለቱም ሰበቡ አንድ ነው። እና ማለትና ለምሳሌ አላህ እንደዛ ይላል ቁርአን ላይ ኢትያ ጠውዐን አው ከርሃ ይላል። ወዳችሁም ጠላችሁም ኑ ሲላቸው ይመጣሉ አላህ። ይሄ የአላህ ስራ ብቻ ነው። ተግባባን። ግን አላህ ነቢያቶችን በዚህ መልኩ ምን ያደርጋቸዋል? ይሰጣቸዋል። እንደውም አንድ ነገር ትዝ አስባልከኝ። የሙሴ በትር ህይወት አለው እንዴ ብሮ? ህይወት የለውም። እና ከዛ በኋላስ ሲወረውረው ምን ሆነ እኮ? ሙሴ ጣለው እንጂ ሙሴ እንትና ላይ እኮ ሲጥለው ምን ሆነ? ቀጠረው ይላል። ሲጥለው ምን ሆነ? እባብ ሆነ። ሲይዘው እስከዛ ምን ሆነ? ድጋሚ ሲይዘው በትር ሆነ። እናመሰግናለን። ስለዚህ ተመሳሳይ ነው። አይገናኝም። ተመሳሳይ አይደለም። ከጭቃ ወሰርቶ እርሱ ብሎበት ነፍስን መዝራትና ማለት ነው። ከዛ ደግሞ በትር ጥሎ እባብ ማድረግና እንትን ማድረግ እሱ አንድ አይደለም። አንድ ነው። ሁሉም አንድ ነው። አንተ ያለመረዳት ችሎታ ነው እንጂ አንድ ነው። ባይብል ላይ ላሳይህ ተመሳሳይ ነገር። እኔ ባይብል አማኝ አይደለሁም። የምን አማኝ ነህ? ብታሳየኝም እነሱን እኔ አማኝ አይደለሁም። የምን አማኝ ነህ? ያማኝ አይደለም። ምንም አታምንም? ምንም አላምንም። እስቲ መንፈስ ቅዱስ አምላክ አይደለም በል እስቲ አንዴ። ኖ አይ ምንም እንትን አይደለም። ይሄ ውሸታም ነህ አትለውም። መንፈስ ቅዱስ አምላክ አይደለም በል እስቲ። ኖ አይ ማለት እኔ እንትን እኔ አማኝ አይደለም ለማለት ነው። ኖ አይ እኔ ምንም ነገር አላህ አምላክ ነው። ለምሳሌ አንድ ዋስዬ ቆይ ችግር የለውም። አላህ አምላክ ነው። እኔ ስማኝ ዋስዬ አላህ አምላክ ነው። አይደለምም ነውም አልልም። ምን አለ መሰለህ እኔ አሁን አይ በቃ እኔ ካንተ ጋር ጊዜ የምገልበት ምንም ምክንያት የለም። በቃ ጥያቄ ተመልሶልሃል። ሌላ ጥያቄ ካለ ቀጥል። እሺ ቴንክ ዩ። ሌላ ጥያቄ ደግሞ ኢሳ ለምንድን ነው በቁርአን ውስጥ የአላህ ቃል የተባለው? የአላህ ቃል ተብሏል የሚልበትን ስጠኝና ላስረዳ። መጀመሪያ ለምሳሌ ሱረቱል ኢሳ ቁጥር 171 ላይ እንደዛ ይላል። ቁጥር 171 ላይ ምዕራፍ 4 ቁጥር 171 ጥያቄሽ ይሁንሽ። በቃ ለንገርሽ። እሺ በአላህ ቃል ስለተፈጠረ ኢዳፈቱ ተሽሪፍ ይባላል። ኢዳፈቱ ተሽሪፍ ማለት ወደሱ ማስጠጋት ይባላል። ተግባባን። ለምሳሌ አላህ እቺ ጀነት ረህመቴ ናት ይላል፣ እዝነቴ ናት ይላል። ተግባባን። ጀነት እዝነቴ ናት ማለት ምን ማለት ነው ሲባል የአላህ እዝነት አይደለችም፣ የአላህ ባህሪ አይደለችም። ጀነት ባህሪ ነው። አላህ እዝነቱ ባህሪው ግን ጀነቴ
ጀነት የኔ እዝነት ናት ብሎ ሲናገር ለባሪያዎቹ የሚያዝንባት ማለት ነው። ተግባባን? ለባሪያዎቹ የሚያዝንባት። ስለዚህ ጀነት እዝነቴ ናት ሲል ይሄንን ነው ንግግሩ ከዚህ አንፃር። በተመሳሳይ ሁኔታ አላህ ምን ይላል? ናቀቱላህ ይላል፣ የአላህ ግመል ይላል። የአላህ ግመል ማለት የአላህ ባሪያ አይደለችም ግመል። ተግባባን? ግመል አላህ ነው ማለት አይደለም። ግን ምን ማለት ነው? አላህ ያለምንም ምክንያት ከተራራ ውስጥ ህዝቦቹ በጠየቁት ጊዜ አውጣልን ግመል የዛን ጊዜ እንጂ አናምነህም ሲሉት ለሳሌህ ለነቢዩላህ ሳሌህ አለይሂ ሰላም አወጣለት። በዛም ምክንያት ናቀቱላህ የአላህ ግመል ተባለች። ተግባባን? ስለዚህ በተመሳሳይ ሁኔታ ኢየሱስን አላህ ያለ አባት በቃሉ ብቻ ነው የፈጠረው። ተግባባን? ያለ አባት በቃል ብቻ ነው በይሁን ቃሉ ነው የፈጠረው። ስለዚህ ከላሙላህ ሊባል ይችላል። ተግባባን? ከሊመቱ ሊባል ይችላል። ከሊመቱ አልቃሃ ኢላ መርየም። ስለዚህ ኢዳፈቱ ተሽሪፍ ይባላል። ብዙ ቦታዎች አሉ። የሱ አይነት ጥያቄ ጣልቃ የሚገባ ሰው ወደ ታች አውርዱልኝ። እሺ ጣልቃ የሚገባ ሰው ራሱ ጥያቄ ላይ ነው። እሺ አውርዶ ይውረድና ከዛ ለቅሶ ሲጨርስ ይገባል። አውርዶ ጨረስ ከዋሴ ሙስሊም ሆኖ ክርስቲያን ጣልቃ የሚገባ ካለ ታች ነው። እሺ ስለዚህ አንተ አንድ ሎጂክ አስቀምጣል እዚህ ጋር ኢሳ የአላህ ቃል የተባለው በአላህ ቃል ስለተፈጠረ ነው ብለሃል። ያ ኦፍ ኮርስ ሲምፕሊ ማለት ነው። ስለዚህ በአላህ ቃል የተፈጠሩ ሆነው ግን የአላህ ቃል ያልተባሉ ብዙም በእስልምና ውስጥ እኔ በእስልምና ቴዎሎጂ ውስጥ ያየሁት የአላህ ቃል የተባለው ከኢሳ ውጪ ማንንም አላየሁኝም እኮ። እሺ አታይኛ ያ ለምሳሌ ቴዎሎጂን መታሳይ ከምን አንፃር መሰለ ዋስዬ? እንደ ኢየሱስ ያለ አባት የተፈጠረ አንድ ሰው ነገር ነው ያለ አባት ስለተፈጠረ ነው እኮ አይደለም። ንገረኝ አንድ ሰውና ከዛ በቃል የተፈጠረ መሆኑን ንገረኝ። አንድ ሰው ንገረኝ እኮ ማለት ያለ አባት ስለተፈጠረ ነው ወይስ ያለ አባት በቃሉ ብቻ ነው በይሁን ቃሉ? ለዛ ነው አሁን ስለዚህ ለኢሳ ብቻ ኤክሴፕሽናል የሆነው በአላህ ቃል መፈጠሩ ብቻ ሳይሆን ያለ አባትም መፈጠሩ ነው ማለት ነው። አቤት ምላክ ያለ አባትም መፈጠሩ ነው ማለት ነው እኮ። ያለ አባት ተፈጥሮ በቃሉ ነው ያለ አባት የተፈጠረው። እንደዚሁ አይደለም በቃሉ በይሁን ቃሉ እኮ ማርያም። ለዛ ነው ስትጠየቅ ያለ አባት በቃሉ ስለተፈጠረ ነው። አዎ ስለዚህ ምድርን የአላህ ቃል ልንላት ማንችለው ለምድር አባትና እናት ስለማንል ነው ማለት ነው። እንደ ጤነኛ ነገር አንተ ይህ ምን አይነት ሰው ነው? በአላ እሺ ያለ ልንገርህ እኮ ነው ልንገርህ አንዴ ልንገርህ ምን አለ መሰለህ አላህ በቁርአን ላይ ሲናገር ማርያም እንዲህ ትላለች፣ ትጠይቃለች። ቃለት ብላለች ከይፈ አና የኩኑ ሊ ወለድ አለች፣ ለኔ ልጅ እንዴት ይኖረኛል አለች። ወለም የምሰስኒ በሸር ወንድ ሳይነካኝ እንዴት ልጅ ይኖረኛል ብላ ስትል ቃለ ብሎም ማለት ከዛሊከ ዩሕዪ ላሁ ልመውታ ልክ እንደዚሁ አላህ ከዛሊከ የኽሉቁ ማ የሻ ልክ እንደዚሁ የፈለገውን ነገር ይፈጥራል አላት። ከዛሊከ የኽሉቁ ማ የሻ እንደዚሁ የፈለገውን ነገር ይፈጥራል አላት። ኢዛ ቀዳ አምረን አንድን ጉዳይ በፈለገ ጊዜ ፈኢነማ የቁሉ ለሁ ለሱም ይለዋል ኩን ሁን ይለዋል፣ ወዲያውኑም ይሆናል። ተግባባል? ስለዚህ አላህ ሱብሓነሁ ወተዓላ በይሁን ቃሉ ያለ ወንድና ያለ ሴት ፈርቲላይዜሽን ማለት ሴትና ወንድ በሌለበት ሁኔታ ምን አለው? ሁን ኢየሱስ የሚባል ሰው ሁን ስላለው አላህ ያንን ሰውዬ ሆነ ማለት ነው። ያ ሰው ሆነ። በዚህም ምክንያት ምን ሆነ? አላህ ሱብሓነሁ ወተዓላ በዛ መልኩ ጠራው ማለት ነው። ሌሎችንም ልጠራልህ እችላለሁ ቅድም እንዳልኩ ማለት ነው። ለምሳሌ በባህሪ አንፃር አላህ ከባህሪያቶቹ መካከል አንደኛው ቃሉ ነው አይደል? ዋሲ አይደል? ሌላኛው ከባህሪያቶቹ መካከል ደግሞ እዝነቱ ነው። የአላህ እዝነት ጀነት ብቻ ነው እንዴ? እሱ አላውቅም። አይ የአላህ እዝነት ገብቶኛል። የአላህ እዝነት ዝናብ ለምሳሌ ቁርአን ላይ የአላህ እዝነት ተብሏል። ተግባባል? ብዙ እዝነቶች አሉ። የአላህ እዝነት ብዙ እዝነቶች አሉ። ስለዚህ ያ የአላህ እዝነት
ጀነትን ምን አላት አላህ Subhanahu Wa Ta'ala አንቲ ረሕመቲ አርሐሙ ቢኪ መን አሻአ አንቺ የኔ እዝነት ነሽ አላት። የኔ እዝነት ነሽ ስላላት የሱ ባህሪ ነች ማለት ነው። ጀነት የሱ ባህሪ ነች ማለት ነው አይደለችም። ለምንድን ነው ታዲያ ኤክሰፕሽናሊ የሱ የጀነትን ብቻ መርጦ የኔ ባህሪ አላት? የማን ነው የኔ እዝነት ነሽ አላት? ሌላ ለምንድን ነው ያላለው? እኔ እንጃ ስለሱ አላውቅም። አሁን ግን እኮ አንተ እያልከኝ ሲነገር ስማ ዋሴ የማታ ከሆነ ሲነገረኝ እኮ እየሰማሁ ነው። ሎጂክ ስታስቀምጥ በዛ ሎጂክ መሰረት ኮንትራስት አድርጌ እየነገርኩ ያለሁት ተግባባና። ስለዚህ አላህ Subhanahu Wa Ta'ala ልክ ጀነትን መርጦ አንቺ እዝነቴ ነሽ ስላለ ባህሪው ነው ማለት አይደለም። በእዝነቱ ብዙ ነገሮችን ያደርጋል አላህ። ግን ነጥሎ ደግሞ እዝነቴ ያለበት ምክንያት በጣም የሚያዝንበት ጀነት ውስጥ ሰዎችን በጣም የሚያንደላቅቅበት ምናምን መርጦ ጀነትን አለ። በቃ እሱ ስለፈለገ አለ። በተመሳሳይ ሁኔታ ቀደምም ስለ ግመሉ ነግሬያለሁ። ብዙ ግመሎች አሉ ዓለም ላይ አላህ የፈጠራቸው ብዙ ግመሎች አሉ። በይሁን ቃሉም በየትኛውም የፈጠራቸው ግን እሷን ግመል ነጥሎ ናቀቱላህ ለምን አላት ብለን ስንል ምክንያት ስላለው ተግባባ። ያለምንም ወንድና ሴት ግመል ግንኙነት አላህ ከተራራ ውስጥ ያወጣት ግመል ነች። ከድንጋይ ውስጥ ያወጣት ግመል ነች። በዚህ ምክንያት ናቀቱላህ ተባለች፣ የአላህ ግመል ተባለች። ተግባባ። ስለዚህ በተመሳሳይ ኢየሱስን ደግሞ ሲናገር ያለ አባት እናት ተገብተናል። እሺ ለምሳሌ አሁን አንተ በቃ ገብቶኛል። እሺ ለምሳሌ አንተ ግመል ጀነት እንዳልከኝ ለምሳሌ ዝናብን አንተ የአላህ እዝነት ነው ማለት ትችላለህ። አቤት አንተ በራስህ ማለት ነው። ሌላም ግመል ስታይ እቺ ግመል የአላህ ግመል ናት ማለት ትችላለህ። ግን አዎ እኛም የአላህ ሁላችን ዝናብን አይተህ የአላህ እዝነት ነው ማለት ትችላለህ አይደል? አዎ የአላህ እዝነት ነው። እሺ ምድርን ለምንድን ነው የአላህ ቃል ናት ማትለው? እንዴት እኮ በአላህ ቃል ነው አይተህ ነው የአላህ ቃል ነው እንደ ኢሳ የአላህ ቃል ነው ማለት እኮ በአላህ ቃል ነው የተፈጠረው ማለት ነው። ብራዘር ለመፈጠር ከሆነ ለምንድን ነው ማትለው? አንተ ለምሳሌ ለምንድን ነው ማትለው ማለት ትችላለህ? አንተ ምድር የአላህ ቃል ናት ማለት ትችላለህ? ቆይ አይደለም ያ ምድር የአላህ ቃል ነው አይደለም? ምድር የአላህ ቃል አይደለም። ምድር የአላህ ቃል ነው የሚልም ነገር የለም። ባለ ነገር ነው። ስለዚህ ኢሳ ግን የአላህ ቃል ነው ይላል እኮ። ባለ ነገር ነው የምንወያየው። አሁን ለምሳሌ ባንዴ ለምሳሌ አላህ Subhanahu Wa Ta'ala የኔ ብሎ ሲናገርና እርሱ ለምሳሌ አላህ Subhanahu Wa Ta'ala እሺ ልምጣለ ሌላ ገብርኤል ምን ተባለ መሰለህ? የአላህ እስትንፋስ ተብሏል። ታውቃለህ አይደል? ታውቃለህ? በጣም ጥሩ። ስለዚህ ገብርኤል የአላህ እስትንፋስ ነው ብለን ስላለን በእስትንፋሱ ወሩህ ሚን ሩሂና ይላል። ከኛ የሆነ ሩህ ነው ይላል። ከኛ የሆነ ሩህ ተግባባ። ስለዚህ አሁን ለምሳሌ ሌላን አንስቼ ከኛ የሆነ ሩህ ማለት ይችላል እኮ ማለት ትችላለህ። እኔ ማለት ትችላለህ። ኤክሰፕሽናል ነው ይሄ ነገር። ኤክሰፕሽናሊ አላህ ያስቀመጠው ነገር ነው። ተግባባ። በአላህ ሩህ ስለተፈጠረ እሱ ያለውን ነገር ነው የምንቀበለው እንጂ እሱ ያላለውን ዝም ብዬ አልልልህ። ተግባባና በይሁን ቃሉ የተፈጠረ ማለትን ነው የሚያሳየው። ያኛው ኢየሱስን አስመልክቶ ወከሊመቱሁ አልቃሃ ኢላ መርየም እኮ ነው የሚለው። ብራዘር ኢየሱስ የአላህ ቃል ነው የሚለው አለ። እስቲ አሳይኝ። እንደውም እሺ በቃ ቁርአን ላይ ኢየሱስ የአላህ ቃል ነው የሚል አሳይኝ። እሺ እንደውም በቃ እንደውም ለምን አልገላግልም? አሳይኝ። እሺ ዒሳ የአላህ ቃል ነው አሳይኝ። ቃል በቃል ቃል በቃል ነው። ቃል በቃል እንደዛ የሚል የለም። በቃ ከሌለ የለም ነው። ግን ወደ እርሷ ነው የጣላት የይሁን ቃሉ ነው አለ። ምንድነው የይሁን ቃሉ? ምን ማለት ነው እኮ? ያ የይሁን የሚለው የለም አረበኛ ላይ መጀመሪያ። ችግር የለውም ትርጉም ላይ ነው። ችግር የለውም እኮ ገባኝ። ስለዚህ ወደ እርሷ የጣላት ቃል ነው አለ። እሱ አለ አሳያለሁ። እሱ እንዳለ አሳያለሁ። አንተ ግን ኢየሱስ የአላህ ቃል ነው የሚለው አሳየኝ መጀመሪያ እኮ። ወደ እርሷ የጣላት ቃል ነው ይላል እኮ። ገባኝ። ቃሉ ምንድነው? እኮ የተጣለው ቃል ምንድነው? እንትኑን ስታነበው ሊትራሊ ዳይሬክት ስታነበው ኢሳን ነው ሪፈር የሚያደርገው። ቁርአን ቃል ኢሳን ነው ሪፈር የምታደርገው። በምን ይፈታል? ቁርአን በቁርአን ይፈታል። ቁርአን በቁርአን በተዛማጅ ሙግት ይፈታል አለ። ቬሮን ውረደሽ
ወደ ውስጥ አትግባ። አቤት አይ ቁርአን በቁርአን ይፈታላ አይደል እኮ ማለት ይሄንን ሐሳብ የሚፈታ እንትን አለ ነው እኮ አለ አሳየኝ። ስለዚህ አላህ ምን ይላል የመርየምን ጉዳይ አስመልክቶ በመጀመሪያ አላህ ምን አለ መሰለ በሱረቱል ኢምራን ምዕራፍ 3 እሺ እሺ በቃሌ እኮ አውቀዋለሁ ግን ያው ላሳይህ ስለፈለኩ ነው። እሺ ላሳይህ ታያላ አላህ ዘንድ የኢሳ ምሳሌ እንደማን ቢጤ ነው አለ? እንደ አደም ቢጤ ነው። እንደ አደም ቢጤ ነው። ከአፈር ፈጠረው አይደል አዳምን? ከዚያም ለእሱ ምን አለው? አዳምን ሁን አለው አለ። ሁን አለው አለ። አየው? ስለዚህ ሆነም ይላል። ስለዚህ ኢየሱስንም ያለ እናት ያለ አባት አላህ Subhanahu Wa Ta'ala ምን አድርጎታል? ያለ አባት ምን አድርጎታል? ፈጥሮታል ነው። ሁለተኛ ምሳሌ ሁለተኛ ሌላ ላሳይ ፈጥሮታል ማለት ነው። ሁለተኛ ምን አለች ማርያም ስትናገር ጌታዬ ሆይ አለች ሰው ያልነካኝ ሲሆን እንዴት ለኔ ልጅ ይኖረኛል አለች አይደል ነገሩ እንዳልሽው ነው አላት። አላህ የሚሻውን ምን ያደርጋል አለ ሁን ይለዋል ወደም ይሆናል። አይ አላህ የሚሻውን ምን አለ ይፈጥራል አይደል የሚፈጥረው እንዴት ነው እንዳልሽውም በሻ ጊዜ ለእርሱ ሁን ይለዋል አለ አይደለ በምን ነው ሁን የሚለው በቃሉ ነው በጣም ጥሩ ወዲያውኑም ይሆናል። ስለዚህ ኢየሱስ በምንድን ነው የተፈጠረው? በቃል እናመሰግናለን። ስለዚህ ወደ እርሷ የጣላት ቃል ነው የሚለው ኢሳን ነው ሪፈር የሚያደርገው ወይስ አይደለም? የተፈጠረበት የይሁን ቃል ነው። ያንን አላህ Subhanahu Wa Ta'ala ሁን የሚለውን ቃሉን ነው መጥቶ ጅብሪል ያስተላለፈላት ማለት ተግባባ። አሁን ሱረቱ ኒሳ ቁጥር 171 ላይ የጣላት ቃል ነው የሚለው ሪፈር የሚያደርገው ኢሳን ነው ወይስ አይደለም? አይ ኢሳን ሪፈር ያደርገው ኢሳ የተፈጠረበትን ቃል ነው ሪፈር የሚያደርገው። ኢሳ የተፈጠረበትን ቃል ነው ሪፈር የሚያደርገው። ታዲያ አሁን እኮ ስትሞግተኝ የነበረው እኮ ኢሳ ቃል ተብሏል እያልክ አላልኩም? ምን አንተ እያልኩ ነው ብራዘርዬ እኮ ኢዳፈቱ ተሽሪፍ እንደ ኢዳፈቱ ተሽሪፍ ኢሳን ልትል ትችላለህ ነው እያልኩ ያለው። እንደ ኢዳፈቱ ተሽሪፍ ኖ እኔ እኮ መጀመሪያም እኮ ሱረቱ ኒሳ 171 ላይ ያለውን እሺ አይልም አይልም እኮ የለም እንደዛ የሚል ኢየሱስ የአላህ ቃል ነው የሚል ኢሳ የአላህ ቃል ነው የሚል የለም። አንድ ሰው ያመጣ እኮ የጣላት ቃል ነው ይላል እኮ የጣላት ቃሉ ምንድነው? ኢየሱስ ነው ይላል እኮ ወደ እርሷ ወደ መርየም የጣላት ቃል ነው እኮ ኢየሱስ ነው ይላል። የሚያደርገው ሙሉ አስተንበው ሙሉ እንትኑን አንበው ገባኝ። ኢየሱስ ነው ይላል ወይ? ኢየሱስ ነው ይላል ኖ ሪፈር ሙሉን ስታነበው ሪፈር የሚያደርገው ኢየሱስ ነው ይላል ወይ? አይልም ቃል በቃል እንደዛ ይላል። እናመሰግናለን። ካላለ የሌለ ነገር አታምጣ እሺ እኮ ማለት አንደጋ ኮንቴክስቱን እኮ የምትረዳው ኮንቴክስቱን ስታነበው እንደዛ እኔ ኮንቴክስቱን ልንገር ኮንቴክስቱ የሚባለው እናንተ የመጽሐፉ ሰዎች አለ ክርስቲያኖች ነሽ ክርስቲያኖች በምንድን ነው የሚያምኑት? ኢየሱስ ምንድን ነው ብለው ያምናሉ ክርስቲያኖች? አምላክ አምላክ ከአምላክ ባሻገር ምንድን ነው ይላሉ? የእግዚአብሔር ምን ነው ይላሉ? አዎ ጥሩ የእግዚአብሔር ቃል የእግዚአብሔር ልጅ ነው ይላሉ፣ አምላክ ነው ይላሉ አይደለ? ጥሩ ስለዚህ በሃይማኖታችሁ ወሰንን አትለፉ አለ። ወሰንን አልፈዋል አላለፉም? በእስልምና ኮንቴክስት አልፈዋል። ስለዚህ ወሰን እንዳለፉ ነው እየነገራቸው ያለው። በአላህ ላይም እውነትን እንጂ አትናገሩ አለ። እውነትን ያልሆነ ነገር ውሸትን መናገራቸውን ያሳያል። የመርየም ልጅ አልመሲህ ዒሳ የአላህ መልእክተኛ ነው አለ። የአላህ መልእክተኛ ከዛ ደግሞ ወደ መርየም የጣላት የይሁን ቃሉም ከእርሱም የሆነ መንፈስ ብቻ ነው አለ። ወደ መርየም የተጣለ የይሁን ቃል አለ። ያ የይሁን ቃል ኢየሱስን ምን አድርጎታል? ፈጥሮታል። ከሱ ሆነ መንፈስ ነው። ወደ ኋላ ይቅርታ አንድ ጊዜ ወደ ኋላ መለስ በልና አንብብልኝ። እሺ የት ጋር ከመጀመሪያ ልጀምር? ከየት ጋር ልጀምር? እሺ
ይቅርታ እናንተ የምታውቁ ሰዎች በሃይማኖታችሁ ስናትለፉ በአላህ ላይም እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ዒሳ የአላህ መልእክተኛ አለ። የአላህ መልእክተኛ የማን ነው? የአላህ መልእክተኛ አለ። በጣም ጥሩ። ከዛ ወደ መርየም የጣላት የይሁን ቃሉ ማለት የይሁን ቃሉ ወደ መርየም የጣላት የሚለው የለም። አቤት የጣላት ቃሉ ብለህ አንብበው። የይሁን የሚለው አረበኛው ላይ የለም። የጣላት የሚለው ታነባለህ? አረበኛ እስኪ አንብብ። አረበኛውን ታነባለህ? ኖ ትራንስሌት ሲደረግ የለም። የይሁን የሚለው እስኪ አንብበው። እስኪ ታነባለህ? በቅንፍ ውስጥ አረበኛ ማንበብ አለ። ይፈሰራል መልኩ ለዛ ነው ብራዘር። ቁርአን በቁርአን ይፈሰራል። እሺ ተግባባና። አሁን እዛ ላይ የሚለውን ልንገር ያ አህለል ኪታብ እናንተ የመጽሐፉ ሰዎች ሆይ ላ ተግሉ ፊ ዲኒኩም በሃይማኖታችሁ ወሰንን አትለፉ። ወላ ተቁሉ ዐላ ላሂ ኢላ ልሐቅ በአላህ ላይ እውነትን እንጂ አትናገሩ። ኢነማ ልመሲሑ ዒሳ ብን መርየም የመሲህ ማን ነው? አልመሲህ ዒሳ ማለት እኮ አለ ረሱለላህ የአላህ መልእክተኛ ነው አለ። ተግባባን። ከዛ ወከሊመቱሁ አልቃሃ ኢላ መርየም ወሩሑ ሚንሁ ከሱም የሆነ ቃል አለ። እሺ ልምጣለ በዚህ ከሱ በሆነ ቃልም ወደ መርየምም የጣላት ማን ነው? ወደ መርየም የጣላት ቃሉ ነው አለ። የይሁን ቃሉን ከየት አመጣው? አረበኛው ላይ እንደዛ ይላል። እንመጣበታለን እኮ ላሳየ ነው። ቁርአን በቁርአን ስለሚፈታ ነው። እሺ የይሁን የሚለውን አውጣውና አንብበው እስቲ ሙሉት ኮንቴክስቱን። ብራዘር እየሰማኸኝ ነው? ትሰማለህ? መስማት ትችላለህ? እየሰማሁ ነው። የይሁን የሚለውን ግን አውጣውና እስቲ አንብበው። ታነባለህ? ባወጣለህ ቀጥታ አረበኛ ማንበብ አልችልም እኮ ባወጣለህ ታነባለህ። በቃ ማንበብ ማችል ከሆነ አዳምጠኛ እኮ የሌለውን እኮ ነው አንተ እኮ ትርጉም የለውም። አባሳይ የተጨመረውን ነው እየነገርከኝ። ለሚያነብሰው አሳያለሁ። ትርጉም ለአንተ ትርጉም የለውም። ባነባ እኔ እኮ አሳየኝ እኮ አይደለም እኮ ለአንብብልህ እያነበብኩ እኮ ነው። ለምን አታዳምጠኝም እኮ? ስታነብልኝ ቀጥታ ትርጉም እንትኑን አንብብልኝ እኮ ነው ማለት እያነበብኩ አማርኛ ላይ በትርጉም እሺ አማርኛው እያነበብኩልህ ነው አለ። እሺ አረበኛው ላይ አለ ወይስ የለም? የይሁን እኮ ላነብልህ ነው እኮ ላንብብልህ። አንዴ ኧረ እባክህ ተው። በጣም እየታገስኩ ነው እያወራሁ ያለሁት። እሺ የአላህ መልእክተኛ አለ። ቀጠልና ወከሊመቱሁ ከሱም የሆነ ቃል ነው አለ። የአላህ ቃል ማለት ነው። እሺ አሁን ቃሉን እንመጣበታለን። ተዛማጅ ሙግት ስላለ ማለት ነው። እሺ ወደ መርየም የጣላት ቃሉ አለ የአላህ ቃል። ከዛ ወሩሑ ሚንሁ አለ ከሱም የሆነ እስትንፋስ አለ። ተግባባን? ከሱ የሆነ ምን እስትንፋስ ማለት እስትንፋስ ሲባል ምን ማለት ነው? ወሩሑ ሚንሁ ማለት ሩህ ማለት የተፈጠሩ ምኖች ናቸው፣ ሩሆች ናቸው። ለምሳሌ ይህንንም መረጃ ያመጣል። ቆይ ልጨርስ ነው ጥቅሱን ልጨርስ። ከዛ በአላህና በመልእክተኞቹ እመኑ አለ። በኢየሱስ ብቻ ሳይሆን የአላህ መልእክተኛ ነው ተብሏል። ኢየሱስ በኢየሱስ መልእክተኝነት ብቻ ሳይሆን በአላህና በሌሎች መልእክተኞችም እመኑ አለ። አማልክት ሶስት ናቸው አትበሉ። ስለዚህ አማልክት ሶስት ናቸው የሚሉት ምንድነው? ኢየሱስን፣ መንፈስ ቅዱስንና አብን ነው የሚሉት። ተግባባን? ስለዚህ ወደቀ ማለት ነው። ኢየሱስ አምላክ አይደለም። ጨረሰ። ሁለተኛ ምን አለ? አላህ አንድ አምላክ ብቻ ነው አለ። አምላክም አንድ አምላክ ብቻ ነው ያለው። ለሱ ልጅ ያለው ከመሆን የጠራ ነው። ኢየሱስ የአላህ ልጅ ነው የሚሉ ወደቀ ነው የሚባለው። እንደዚህ ታርዷል ማለት ነው። ከዛ በኋላ በሰማያትና በምድርም ሁሉ ያለ ሁሉ የአላህ ነው አለ። ጨረስና አሁን ቃሉ ነው የሚለውን ተዛማጅ ሙግት ይዘን እንመጣለን። ወደ መርየም የተጣለው ይሄ ቃል የተባለው የአላህ ቃል ነው አይደለ? ዋሴ ያስማማናል። የይሁን ቃል ምናምን የለም እዚህ ጋር እንስማማለን። ጥሩ ተዛማጅ ሙግት እናምጣ። እሺ ተዛማጅ ሙግት በመጀመሪያ ተፍሲር እና ከዛ ተዛማጅ ሙግት እናምጣለን። ተፍሲር አጣበሪ ምን ይላል? ተፍሲር ከማየታችን በፊት ተዛማጅ ነው እንዴ? ተፍሲር እኮ የምንቀበለው ነገር ብሮዬ። እሺ ነገር ግን መጀመሪያ ተውኩት፣ በቃ ጨረስን። ተፍሲሩንም ተውኩት። ወደ ምን እንመጣለን? ወደ ተዛማጅ ሙግት እንመጣለን። ተዛማጅ ሙግት ላይ በመጀመሪያ ደረጃ ሚንሁ የሚለው ቃል ከእርሱ የተባለው ቃል ማለትም ለምሳሌ ወከሊመቱሁ አለ አይደል? ከሊመቱሁ ማለት የእርሱ ቃል ማለት ነው። እሺ የማን ቃል ዋሴ?
የአላህ ቃል። አሁን ተዛማጅ ሙግት ናምጣለ ይሄንን ተመልሳለሽ። ሱረቱል ጃሲያ ምዕራፍ 45 ቁጥር 13 ላይ ወሰኸረ ለኩም ማ ፊ ሰማዋቲ ወማ ፊል አርድ በሰማያትና በምድር ያለውን ለእናንተ አገራላችኋል። ጀሚዓን ሚንሁ ሁሉም የእሱ ነው አለ፣ ከእሱ ነው አለ። ምን ማለት ነው? ሚንሁ ይላል። ተመሳሳይ ሙግት ምን ማለት ነው? እስቲ አንድ ጊዜ ድገምልኝ። ይቅርታ። ሰማያት በሰማይና በምድር ያለውን ሁሉ አገራላችሁ፣ ያለውን ሁሉ አገራላችሁ። ሁሉም ከእርሱ ነው አለ። ከእርሱ ነው አለ። ሁሉም ምን ማለት ነው? ሁሉም ከአላህ ነው ማለት ነው። ከአላህ ነው ማለት ምን ማለት ነው? አላህ ነው ማለት ነው አይደለም? አይደለም። አየህ። ስለዚህ በተመሳሳይ ወሩሑ ሚንሁ የተባለው ወከሊመቱሁ የተባለው አንድ አይነት ሙግት ነው። አንድ አይነት ሙግት ማለት ነው። ሁለተኛ ሙግት ልስጥ። ሁለተኛ ሙግት ምን አለ መሰለ? ሱረቱል ኢምራን ምዕራፍ 3 ቁጥር 45 ላይ ኢዝ ቃለት አልመላኢከቱ ያ መርየም አለ አንቺ መርየም ሆይ አሏት መላእክቶች መጥተው አላህ በከሊማ ወይ እዚህ ጋር ሳይሆን አንዴ ከዚህ ልጀምርልህ። ሱረቱ መርየም ምዕራፍ 19 ቁጥር 1 ላይ ዋሲ ሱረቱ መርየም ምዕራፍ 19 ቁጥር 1 ላይ ሚውተን አንሳሽ ችግር የለውም። ቁራሌው ምናምን አታስብ። አይ እንዳይረብሽ ብዬ ነው። እሺ ችግር የለውም። አብሽር። ምን አለ? ቃለ ከዛሊኪ ቃለ ረቡኪ ሁወ ዐለይየ ሀይን አለ ወሊነጅዐለሁ አየተን ሊናስ አለ ለሰዎችም ተአምር ይሆን ዘንድ አሳየ አለ። ወረሕመተን ሚና አለ ወረሕመተን ሚና ከኛ በሆነ እዝነት አለ። ከማን እዝነት አለ? ዋሴ ከኛ የአላህ እዝነት ባህሪው ነው አይደል? ኢየሱስን የአላህ እዝነት አለው አይደል? አይደል? ጥሩ ወረሕመተን ሚና ቀጥል። አሁን የሰው ልጆች ሱረቱል ኢምራን ምዕራፍ 3 ቁጥር 107 ላይ ወአመ الذين ابيضت وجوههم አለ እነዛ ፊታቸው የጠቆሩ ሰዎች ማን ነው? ነጭ የሆኑ ሰዎች አለ ففي رحمة الله هم فيها خالدون እነዛ ምንድናቸው አሉ? በአላህ እዝነት ውስጥ ናቸው አለ። በማን እዝነት ውስጥ? በአላህ እዝነት ውስጥ ናቸው አለ። ቀደም የአላህ እዝነት ተብሎ የተጠራው ኢየሱስ ነው አይደል? እና ኢየሱስ ውስጥ አፍ ውስጥ ነው የሚገቡት ሄደው የሰው ልጆች አይደለም። አመሰግናለሁ። አያ ስለዚህ አሁን እነዚህ አካሄዶች እነዚህ አሁን ወከሊመቱሁ የአላህ ቃል ነው የሚባለው የቃሉ የሱ ቃሉ የሚባለው አንድ እንዲሁም ደግሞ ረህመቱ የሚባለው እነዚህ የሚባሉት እንዳለ ማለት ነው ምንድነው ተሽሪፍን ነው የሚያሳየው ክብርና ልቅና ረህመቱ የተባለው ሪፈር የሚያደርገው ኢሳን ነው አይደለ? ረህመቱ የተባለው ሪፈር እዝነቱ የአላህ እዝነት ነው የተባለው ሪፈር የሚያደርገው ኢሳን ነው አይደል? ኢሳን አርጓል እዚህ ጋር አርጓል። ወረህመተን ከኛ በወዝነት ሆነ እዝነት አለ ቃሉ ሲባል ሪፈር የሚያደርገው ኢሳን አይደለም? አቤት ቃሉ ሲባል ሪፈር የሚያደርገው ኢሳን አይደለም ወይ? እኮ ቃሉ ማለት እኮ ሪፈር የሚያደርገው ኢሳን ሲሆን ተዛማጅ ሙግት ላይ መጣንና ኢሳ በምን ተፈጠረ አለ? በምን ተፈጠረ? በቃል ተፈጠረ። በቃ ታዲያ በቃሉ ስለተፈጠረ ለአላህ ወደ መርየም የጣላት ቃሉ ተብሎ ተነገረ ነው። ኢዳፈቱ ተሽሪፍ ይባላል። እንዴ ምን ሆነ? አይገባህም እንዴ ብራዘር? አይገባህም ሳይሆን እኔ ሳይገባኝ ገባኝ ልልህ ስለማልፈልግ ነው። በቃ እሺ። እና ምንድነው እምነትህ? አሁን አንተ የምታምንበትን ንገረኝና ደብል ስታንዳርድ ላምጣልህ። ቆይ እምነትህን ንገረኝ። ነው እኔ ምንም የማምንበት እንትን የለም። እሺ ኤቲስት ነህ? ኤቲስት አይደለሁም። አግኖስቲክ ነህ? አግኖስቲክ ምናምን አግኖስቲክ ነህ? እንደዛ ሊያስኬድ ይችላል። እሺ ጥሩ። አግኖስቲክ ላይ እናውራ። አምላክ አለ ወይስ የለም? ፕሮባብሊ በለኛ። ፕሮባብሊ አናውቅም። ፕሮባብሊ አይደለ?
ሜቢ ሊኖር ይችላል ላይኖር ይችላል። ምናልባት አዎ ለምናልባት አይን አለ ወይስ የለም? ዋሴ አለኝ። እንዴት አወቅ? ማለት አይን እንዳለኝ? አዎ እንዴት አወቅ አይን እንዳለኝ? ከኔ ጋር ዘሴም የሆኑ ስፒሾችን በማየት እነዛ ስፒሾች እኔ አንተን የጠየቁ ብራዘር አንተን የጠየቁ አይን አለ ወይስ የለም እኮ እየነገርኩህ አንተን የጠየቁ ነው። ስላንተ ስፒሽ ሳትጠይቁ አንተን የጠየቁ አንተ እኮ እንደዛ ነው የምመልስልህ። አይን እንዳለ በምን አወቅ? እኮ እንደዛ ነው እኮ የምመልስልህ። በምን አወቅ? አንተ አይን እንዳለ በምን አወቅ? እየነገርኩህ ነው። አይ ተው የነሱን ተው። አንተ እነሱን ተው። አንተ ራስህ ያየውን ንገረኝ። አይን አለ እኮ አንተ አይን ስላለህ ቀጥ በቃ ሲምፕል ነው። አንተ ራስህን አይተኸዋል? አይንህን በአይን አይተሃል? ኦኬ አይንህን እንደዚህ አይተኸዋል ነው? አዎ ላይበት የምችለው ብዙ እንትን አለ። ለምሳሌ በመስታወት ማየት እችላለሁ። አይኔ በመስታወት ያየው የአንተ አይን መሆኑን በምን እርግጠኛ ማለት? አሁን እኮ ሀሳብ ምንም አልገባኝም እኮ። ለዛ እኮ ነው እንደዚህ እኮ ነው አሁን አንተ የምታወራው እንደዚህ ነው። እሺ ቶ እሺ ቅድመ አያት አለ ዋሴ አለኛ በህይወት አሉ? አይታቸዋል? አላየኋቸውም። አላየኋቸውም። ጥሩ እንዴት አወቅህ ታዲያ መኖራቸው? እኮ በትውልድ ስርዓት ውስጥ በመዋለድ ስርዓት ውስጥ ከኔ ወደኋላ እየቆጠርክ ስትመጣ ቅድመ አያት ላይ ትደርሳለህ። ማለት ምንም አይነት ውይ ላይኖር የሚችልበት ምንም አይነት ውይ የለም። እሺ አምላክ አለ ወይስ የለም? እኮ እሱ እኔ ለጊዜው አላውቅም ነው የምልህ። ለጊዜው አላውቅም። ለምንድን ነው የማታውቀው? ስላላየህ አይደለም። አይ ስላላየሁት ብቻ አይደለም ለመኖሩ ኦብጀክሽን ኤቪደንስ የለኝም። እሺ አዳም እንዳለ ታምናለህ? ጊዜው ማለት ነው። አዳም እንዳለ ታምናለህ? who's the first አንሲስተራችን ማን ነው? የኛ አንሲስተር በአዳም ምናምን አላምንም። እሺ አንሲስተራችን ማን ነው? እሺ የኛ አንሲስተር ኦኬ። እንደ ሳይንስ እንትን የመጀመሪያ ሰው የሚባል የለም። መጀመሪያ የለም። ያንን ነው እኛ መጀመሪያ የለንም። ያንን ነው ምን እኮ መጀመሪያ እንትን የኛ ምንድን ነው መጀመሪያ? እኛ መጀመሪያችን ምንድን ነው እኮ እንደ እንትን አይደለ? እንደ ባክቴሪያ የሆነ የባክቴሪያ መጀመሪያ እኮ በቃ ብቻ ሁሉም ነገር እንትን የሚለው ለጊዜው የመጀመሪያው ባክቴሪያ አይደለም። በነገር ላይ ግን የባክቴሪያ መጀመሪያ ምንድን ነው? አይደለም ግን እንደ እሺ ምንድን ነው? ላይከንስ ናቸው አይደል? እሺ ላይከን ምንድን ነው? እሺ የላይከን መጀመሪያ ምንድን ነው? በቃ አናውቅም። እኔ አላውቅም። አታውቅም? እኔ አላውቅም ማለት ግን ፈጣሪ ነው ማለት አይደለም። መልስ ሊሆን አይችልም። እሺ ብዙ ይቀራል። እሺ ለማንኛውም ማለት ነው ይኸውልህ እኛ ጋድ አራይዝስ ለማለት የምንጠቀምበትን አንድ አላህ የነገረንን ነገር ልንገርህ። ለማንኛውም ለዳዕዋ የምንጠቀምበትን ነገር እኛ አላህ የነገረንን ልንገርህ። ኢንሻአላህ በቁርአን ላይ ምክንያቱም አሁን አንተ ትርጉም አልባ ጥያቄ የምትጠይቀው ለምንድን ነው እንደዛ እያልኩ ያለሁት ነገር አምላክ የለም ብለህ እየተናገርክ ቁርአንን መጠየቅ አግባብ አይደለም። በመጀመሪያ ደረጃ እሺ መጀመሪያ አምላክ የለም አላልኩም እኮ አለ የለም እርግጠኛ መሆን አለብህ። እርግጠኛ ስትሆን ነው ቁርአን ላይ የምትጠይቀው ከዚህ በኋላ እሺ። አላህ በቁርአን ላይ ምን ይለናል መሰለህ? ሱረቱል ኢምራን ምዕራፍ 3 ቁጥር 189 ላይ ወሊላሂ ሙልኩ ሰማዋት ወልአርድ ይላል። ለአላህ የሰማያትና የምድር ንግስና ለሱ ነው አለ። ወላሁ ዐላ ኩሊ ሸይን ቀዲር አላህ በነገር ሁሉ ላይ ቻይ ነው አለና እንዴት አወቃችሁ ከተባለ ኢነ ፊ ኸልቂ ሰማዋት ወልአርድ አለ። በሰማይና በምድር ያለው ፍጥረት ሰማይና ምድር የተፈጠረበት አፈጣጠር ወእክትላፊ ሌይሊ ወነሃር ፀሐይና የሌሊትና የቀን መለዋወጥ ለአያቲ ተአምር ነው አለ። ለማ ሊኡሊል አልባብ ለሚያስተውሉ ሰዎች አለ። ለደደቦቹ አለ። ተግባባን? ማስተዋል ለማይችሉ አይደለም፣ ማስተዋል ለሚችሉ ይሄ ምንድነው? አምላክ እንዳለ ምንድነው? ትልቅ መረጃ ነው። ለምን በላይ ይሄን የመሰለ እንደዚህ አይነት ቅንድብ አቀማመጥ ተግባባን? አፍንጫ አቀማመጥ፣ አይን አቀማመጥ፣
የፊት ቅርጽ አቀማመጥ ጢም እዚህ ላይ መኖሩ፣ አፍንጫ እስትንፋስ እንዲኖር መኖሩ፣ አይን ማየት ይሄ እንዴ አይሪስ ራሱ የምትባለው ነገር ቀላል ነች እንዴ? ዝም ብሎ የሚመጣ በሪቮሉሽን የሚመጣ እኮ ድድብና እኮ ነው የሚሆነው። ወላሂ ጠጉር እዚህ ጋር ለምን እዚህ አልበቀለም? ጠጉር ማን ነው እንዲያደርገው? ለምንድን ነው ቅንድብ እዚህ ላይ በቅሎ እግር ላይ የማይበቅለው? ለምንድን ነው ቅንድብ እግር ላይ ለምንድን ነው? አይናችን ለምን ነው ጆሮአችን ላይ ያለው? ይሄንን የሰራ አምላክ ስንትና ስንት ነርቭ እኮ ነው ያለው ውስጣችን እንድናስብ ያደረገን እኮ አምላክ እኮ ነው። እኛ ተራ ሰዎች እኮ ስንት ነገር የፈጠረን ሰዎች እኮ ነው ማለት ስንት ነገር እኮ ማስገኘት የቻልን ይሄን የመሰለ ታብሌት የሰራ ሰው እኮ ነው የሰው ልጅ ማለት። በዚህ ሎጂክ ለምሳሌ አንድ ልጨርስና ከዛ ታወራለህ። ይሄንን የመሰለ ነገር የሰራ አምላክ ማለት እሺ እንዲሁ ዝም ብሎ መጣ ልትለኝ ነው? አጠገቤ ብትሆን ወላሂ ያሳይ ነበር፣ ምሳሌ ያሳይ ነበር፣ ጥሩ ምሳሌ ማለት ነው። ተግባባ? ስለዚህ እንደዚህ አይነትን ነገር ዝም ብሎ በሪቮሉሽን መጣ ማለት ሲጀመር ቲዮሪ እኮ ነው። ይሄን ታውቃለህ? ፕሩፍ ያልተደረገ ቲዮሪ ነው ያለው። የዳርዊን ቲዮሪ ኤቪደንስ ሰፖርተድ ቲዮሪ ነው። እሱማ የሃይማኖት እንትንም እኮ ከስቶሪ ውጪ ምንም እንትን የለውም፣ ኤቪደንስ የለውም። እስቲ ኤቪደንስ አንታው ቆይ፣ በመጀመሪያ በሳይንስ ነው አምታም ነው። እኛ ሳያዩ የሚያምኑ ብፁዓን ናቸው የሚልም አለ ባይብል ላይ። ቁርአን ላይ ስንመጣ ደግሞ الذين يؤمنون بالغيب ይላል፣ በሩቅ ሚስጥር የሚያምኑ ናቸው ይላል። አንተ በኤቪደንስ ነው አምታም ነው? ኤቪደንስ ሰፖርትድ የሆነ እንትን ኤቪደንስ ሰፖርት አድርገና ኤቪደንስን ስጠኝና የሰው ልጅ ኢቮሉሽን የመጣበትን ኢቮሉሽን አሳየኝ እስቲ። አሁን ክፈትና አምጣና አሳየኝ። ኦኬ ከፍቼ ነው ማሳየህ። አሁን ማለት ነው ሲቀያየር እያሳየው 15 ቤቱ 12 ቤቱ ይዘጥቷል። አሁን 38 ቤቱ ሌላ ጊዜ እንትን ብዬ አመጣልሃለሁ። አሁን ጀመረኔ ለማንተውና መስጠት የለብኝ ሙረድ እባክህ። እዚህ መጥቼ ደግሞ ይበከል እንደ ሰው ልጅ እንደዚህ አይነት ሰዎች እዚህ መምጣት የለባቸውም። እሺ ፋክት ጥያቄ ነው። ፋክት ከሌለ ላወርድ ነው ፋክት። እሺ ውረድ ፋክት። ምንም የምታወራው ነገር ከሌለ ፋክት ቲዩብ ታች። እሺ ቬሮን ወይኔ እንዴት ነህ? ሰላም አለይኩም። አንተም አይደለም እሺ ሰላም አለይኩም ያልኩት እዚህ ጋር ሰው አለ ብራዘር። እናንተንማ ሰላምታ ማለት በእናንተም አይፈቀድም ሲጀመር አይደለም። አንተን ካለክ እኮ ራሱ አይሆንልኝም፣ ደስ አይለኝም። በእኛ ችግር የለውም። በእኛ እሺ እናንተ ሰላም ማለት ችግር የለውም። እንየው እስኪ እንየው። አልቀበልም ስትል ሁለተኛ ዮሐንስ መልእክትን እናንብበዋ። ሁለተኛ ዮሐንስ መልእክት አከም ጠይቅ ነው የገባሁት። እናንብብ። ኧረ ይቻላል ብለሃል፣ በገዛ እጅ ነው ያልከው ወይ አይቻልም በል። ሂድ እሺ አንብበው። አዎ ለሚወጣ ሁሉ አለ በክርስቶስ ትምህርት ለማይኖር አለ። እኛ በክርስቶስ ትምህርት እንኖራለን። ሂድ ቀጥል። እንኖራለን አንኖርም? መልስ ቬሮን አትኖርም። በጣም ጥሩ። አምላክ የለውም አለ። አምላክ የለንም እንደናንተ አስተሳሰብ። አዎ ጥሩ። በክርስቶስ ትምህርት ለሚኖር አብና ወልድ አሉት አለ። እናንተ አብና ወልድ አላችሁ። እሺ ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ እኛ አላመጣንም ትምህርቱ። ሰላምም በቤታችሁ አትቀበሉት ሰላምም አትበሉት ይላል። ተስማማን? ስለዚህ እኔ ሰላም ማለት ይቻላል? አሁን የኔን ሰላምታ አልቀበልም ስትል ሰላም ወደ ራሴ መልስ። እኔ አይመለከተኝም። ይቻላል ወይስ አይቻልም? እናንተ ማስተማር እናንተ ሰላም ማለት አትከለከልም። እኔ አይመለከተኝም። ሰላም ማለት ይቻላል። ለደሞ አይቻልም። ቤታችሁ መቀበል ይቻላል አይቻልም? መልስ። አንተ እንደምትለው ከሆነማ አዲስ አማኝ ማስገባት አንችልም ማለት ነው። ካልተነጋገርን እኔ አይመለከተኝም። ሰላም ማለት ይቻላል ወይስ አይቻልም? አልፈልግም ካልክ እኮ ይኸው አሁን አንተ ብራዘር እኔ አልጠየቅኩም። እሱን እኔ ማለት ትችላለህ። እኔ እቀበላለሁ። እኛ እንችላለን። ታው ሰላም ማለት እንችላለን። በክርስቶስ የማይኖር ሰው ሰላም ማለት ይቻላል ወይስ አይቻልም? በክርስቶስ ትምህርት ውስጥ የማይኖረውን ሰው ሰላም ማለት ይቻላል። አልፈልግም ካለ ግን ሰላም አትበለኝ ካለ ሰላም ወደ ራስ ያደርጋል። ቆይ አንዴ ቬሮንዬ ተው እንጂ እየተዋወቅን
ማንም ወደ አንተ ቢመጣ ይህንንም ትምህርት ባያመጣ አለ አይደለ? እኔ አሁን በእናንተ የክርስቶስ አስተምሮ አልቀበልም። እኔ አሁን የእናንተን የክርስቶስ አስተምሮ እኔ አልቀበልም። ይህን ትምህርት አላመጣም አይደለ? ባያመጣ አለ በቤታችሁ አትቀበሉት አለ። ትእዛዝ ነው አለ። ታዲያ አንተ እኔ ቤት ነው እንዴ ያለው እኮ ችግር የለውም። እኔ አሁን ስለሱ አይደለም ቬሮን መቀበል ይቻላል ወይስ አይቻልም? መቀበል ይቻላል ወይስ አይቻልም? በቤት እኔ ቤት አላኖርህም። አንድ ላይ መኖር አንችልም። ልብ አድርጎ ሁለተኛ ጨርሰን እሱን ሰላም አትበሉት አለ። ሰላም ማለት ይቻላል ወይስ አይቻልም? መጀመሪያ እኔ ቤት ከሌለህ እኮ በቃ የለህም። ኧረ እሱ ለሁለት ለየቅል ነው። ሰላም ማለት ይቻላል ወይስ አይቻልም? ታንተ አይወልህ በክርስቶስ ትምህርት ውስጥ የሌሉ ሰዎች ጋር በሰላም ተነጋግሮ ኧረ ቆይ አልጠየቁም። ሰላም ማለት ይቻላል ወይ? ቆይ አንዴ ሰላም ማለት ይቻላል ወይስ አይቻልም? አንተ ከምትለው ጋር አይገናኝም። ይኸው በክርስቶስ ትምህርት እኛ እንኖርም እኮ አልከኝ። አትኖርም አልከኝ እኮ በክርስቶስ ትምህርት እንዴ። ይኸውልህ ከሰው ሁሉ ጋር በሰላም ኑሩ ይላል ደግሞ። እኔ ምን አገባኝ እሱ። አሁን እኔ ስለዚህ ነው ማለት በሰላም ኑሩ ማለት ትክክል ነው። በሰላም ኑሩ ሌላ ነው እሱ። ግን ሰላም በሉትና አትበሉት ሌላ ነው። አሁን ሰላም ማለት ሰላም አትበሉት ይላል። እሺ በቃ ይሄ ሰላም በሉት ነው የሚለው እዚህ ጋር። ኧረ በእናትህ መጽሐፍ ቅዱስ እንደ ቁርአን አይደለም እንዴ? ምን አይደለም ብራዘር፣ ሰላም በሉት ነው የሚለው እዚህ ጋር። ሰላም በሉት ይላል። እንደ ቁርአን አይደለም፣ ፍቺ አለው፣ አውድ አለው። ሰላም በሉት ይላል እዚህ ጋር። ይቅርታ ማነኝ? ሰላም በሉት ነው የሚለው እንዴ? እኔ አንተን ወደ ክርስትና ላመጣ ሰላም ብዬ ሰብኬ በሲስተም አንተ የምትጠቀመው እየዋሸ ማለት ነው። እየዋሸ ትጠቀማለህ፣ ችግር የለውም። ምክንያቱም ውሸት ስለሚፈቀድ ማለት ነው። ለእነዚህ አይነት ነገር አይደለ? ከሰው ሁሉ ጋር በሰላም ኑሩ ብሏል ክርስቶስ እኮ። ገባኝ። ግን ሰላም ግን እንዳትሏቸው ደግሞ ይላል። የትኛው ነው ትክክል? የትኛው ነው ትክክል? የዚህ አውድ ሌላ ነው። ሰላም በሉት የሚለው ነው ወይስ በሰላም ኑሩ የሚለው ነው ትክክል? የትኛው ነው ትክክል? በሰላም ኑሩ የሚለው ሁለቱም ትክክል ነው። እሺ ሰላም አትበሉት የሚለው ማንን ነው? ሰላም አትበሉት የሚል ተነግሮት አልሰማ ያለ። ለምሳሌ በእኛ ቤተክርስቲያን አሳየኝ። ተነግሮት የት አለ እንደዛ የሚለው? በእኛ ቤተክርስቲያን የት አለ እንደዛ የሚለው? አሳየኝ። ሰላም አንለው። እኔ አይመለከተኝም። አሁን የት አለ እንደዛ የሚለው? አሳየኝ እዚህ ጋር። ይኸው እኮ አለ እኮ በክርስቶስ ትምህርት የማያምን እኮ አለ። እኔ አላምንማ። አሁን በዛ ትምህርት እኔ አላምንም። ለምሳሌ እንደዛ እኮ ካልክ አንተም እኮ እኛን ሰላም አትበሉት ይላሉ። እኔ ችግር የለውም። የኔን ታመጣለህ። የኔን ተወው እስቲ መጀመሪያ። እኔ ጋር አንተ ያንተ መልስልኝ። የኔን ተወው ለምን ትላለህ? አንተ እሱን እንመጣለን። ትጠይቀኛለህ። እኔ ሳመልስ እኔ የጠየቅኩህ አይመለስም እንዴ? አይደለም አንተ የኔን ጥያቄ አትመልስም። ጥያቄ በጥያቄ እኔ መልስልሃለሁ። መጀመሪያ መልስልኛለህ። ለምን የኛ መጽሐፍ አንስተህ ታወራለህ? በቃ ስለዚህ አሁን አይቻልም። ይቻላል እንዴ? ይቻላል። ሰላም ማለት ይችላልን? እኛ ምን ችግር አለ? ስለዚህ አሁን በሰላም ኑሩ ይላል። መጽሐፉን ክዶታል። አትበሉ ሳይሆን በሉ ነው የሚለው ብሏል። ቆይ ልሰርዘው አንዴ። ይቅርታ ቆይ እኔ አልካልኩም። ቆይ ኧረ ልሰርዝልህ። ቆይ አንዴ። ለምን ትቸገራለህ እንደዚህ? አንዴ ሰርዝልሃለሁ። እያየሁ ሰርዘዋለሁ። ቆይ አንተ ስላልክ ሰርዝልሃለሁ። ጥያቄው ለመሸሽ ትሄዳለህ። ለምን ቅድም በአነሳው ነገር መወያየት ፈልጋለሁ ከልጁ ጋር ያው አንዴ ልሰርዝልህ። ውይ አንዴ ልሰርዝልህ። ስክሪፕቶም አልወጣ አለ። ምንድን ነው? አንዴ ሳልሰርዝማ አይሆንም። ልሰርዝ መጀመሪያ እሺ። ምክንያቱም አይቻልም እስካልክ ድረስ በቃ የራስህ ችግር ነው እና ያው ልሰርዝልህ አንድ ጊዜ። እዚህ ላይ ልግባና ፎቶ ላይ ልግባና እዚህ ልግባና እንዲህ ላድርግና ትላለህ። የት አለ እስቲ እንዴ? የቱ ጋር ነበረ? እዚህ ጋር እንገባለን። ከዛ እንጽፋለን ማለት ነው። እሺ እንዴት ነው መጻፊያው ደግሞ እዚህ ላይ? ኦኬ እዛ ላስገባለህ። ቆይ ይሄ ወላሂ ሳልሰርዝማ ዛሬ በቃ ሰርዤልህ ነው። ከዛ ይሄንን ካመንክ በኋላ ለሌላ ጊዜ ያው ባይብል ሌላ ይዘህ ትመጣለህ ማለት ነው። ለመወያያ ደግሞ አዲስ ባይብል አንድ እንትን ልንገርህ። ቆይ አይ ሲልካቸው ቆይ ይሄ እንደዚህ ነው ማለት ነው። በሉት አይደለ? አይ እንደዚህ ነው የሚለው። ይኸውልህ በሉት ሐዋርያቱ ሲልካቸው የእናንተ ሰላም ወደ እነሱ መግባት ካልቻለ የእግራችሁን ትቢያ አራግፋችሁ ሂዱ ብሏል።
አሁን ጥያቄው ሰላም አትበሉት። እኔ አይመለከተኝም ስለነሱ። ሰላም እልሃለሁ። የኢየሱስ ሰላም ወደ አንተ እኮ በሉት ነው የሚለው። እንደዚህ ይሄኛው ሰላም ወደ አንተ ካልገባ ሰላሜን ወደ ራሴ መልሳለሁ። ይሄ ተሰርዟል። ይሄኛውን በሉት ነው የሚለው። ይሄ ተሰርዟል። አሁን ይኸውልህ የህፃን ጨዋታ አትጫውት። ለምንድን ነው የህፃን ጨዋታ? አንተ ነህ እንጂ አትበሉት የሚለው ለምንድን ነው? እኔ አሁን ጥያቄ አለኝ። እኔ ጥያቄ አለኝ። ስለዚህ ያው ጀማው መጽሐፉን ከሩታል መጽሐፉን እንደካደው ያው አይታችኋል በአደባባይ። እናመሰግናለን። እሺ አሁን እሺ ጥያቄው መጠየቅ ትችላለህ ማኔ። እሺ አንድ ጊዜ ሰላም ነገር አለ። አንዴ ቆይ አንዴ። እሺ ሰላም አለይኩም። ቤሮንዬ በጣም ይቅርታ። እሺ አንድ ጊዜ እሺ፣ በጣም ይቅርታ። ችግር የለም ችግር የለም። እሺ 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 ቤሮን ስልክ እስከሚያነሳልኝ ቀጥል። እንዴት እንደራበኝ ማለት ነው። የአላህ ቃል ፈጣሪ ነው ወይስ ፍጡር ነው? የአላህ ቃል ፈጣሪ ነው ወይስ ፍጡር ነው? ባህሪው እኮ ስለዚህ ፎልስ ዳይኮቶሚ ይባላል። አሁን የጠየቀው ጥያቄ ፎልስ ዳይኮቶሚ ይባላል እና ፍጡርም ባህሪው ከሆነ አላህ በባህሪው ፈጣሪ ነው ማለት ነው። አዎ በባህሪው ይፈጥራል እንጂ ባህሪው ፈጣሪ አይደለም። እንዴ በባህሪው አላህ በባህሪያቶቹ ይፈጥራል። ተግባባል እንጂ ያ ባህሪው ለምሳሌ ቃሉ ባህሪው ነው እንጂ ፈጣሪ ፍጡርም አይደለም። እንዴት እንደዛ ነው ይችላል? አላህ ሁሉ ነገሩ እሺ ተክሳውዳና ተይቀልሽ ተክሳውዳ እንደዛ የሚል ነገር አውጣሽ ነው ብለህ እኮ ስለ አላህ እየጠየቅኩ ነው። ገባኝ እኮ አኔ አንተ ስለ አላህ እየጠየቅኩ ነው። እንደዛ ነው የምትለው? ይኸውልህ እንደዛ ነው የምትለው? እንደኛ አትበል። እንደ ቁርአን አይደል የተያየቀ ነገር ቃል ፈጣሪ ነው። ቃል እግዚአብሔር ነው ስለሚል እንደ እስልምና ነው። እንደ እስልምና ብሮ እኮ እንደ እስልምና ነው እየጠየቅኩ ያለው። አንተ ደግሞ ማስረዳት አለብህ ማለት ነው። አላህ በቃ ታስረዳኛለህ ወይ? አንዴ አላህ ይፈጥራል ነው አይደል? የአላህ ቃል ራሱ ፐርሰን ፈጣሪ ነው የሚለው ስተኝ አውጣላህ። አንተ ነህ እኮ ልትሰጠኝም ላትሰጠኝም የምትችለው። የለም ካልክ የለም ነው። እኔ ደግሞ ጥያቄ ማቅረብ ነው። በቃ እንደዛ በቃ የለም መረጃ የለም። አላህ በባህሪው ይናገራል። ቆይ አላህ በባህሪው ቃል አለው አይደል? አቤት አላህ ቃል አለው ይናገራል። አዎ ይናገራል። ስለዚህ አላህ በንግግር የፈጠራቸው ፍጥረቶች አሉ። አዎ ለምሳሌ ምንድን ናቸው የተፈጠሩት? በቃሉ የፈጠራቸው በንግግር የፈጠራቸው ሁሉ ነገር ፈጥሯል እኮ። አይ ዘርዝራቸው አለች ዘርዝራቸው ተረሳቸው። ስለዚህ ሁሉንም በቃሉ ነው የፈጠረው።
አይ በቃሉ የፈጠረው አለ፣ በእጁም የፈጠረው አለ፣ ብዙ ናቸው። ለምሳሌ በእጁ የፈጠረው ማንን ነው? አደም። ሰውን በቃሉ ነው የፈጠረው አልከኝ እኮ አሁን። በቃሉ የፈጠረውም ማለት ለምሳሌ ኢየሱስም ራሱንም አደምንም በቃሉ ከፈጠረው በኋላ በእጁ ከፈጠረው በኋላ ካስተካከለው በኋላ ምን አደረገው? በሁን በሚለው ቃሉ ፈጥሮታል። አሁን ቃሉ ፈጣሪ ነው ማለት ነው። ከአላህ በቀር በእውነት የሚመለክ አምላክ የለም። እሱም ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ የአላህ መልእክተኛና ባሪያው ናቸው የሚለው ነው የመሰከረው። ስለዚህ ይሄ ምስክርነት ቃል ነው። ይሄን የመሰከርክለትን ጌታህን ደግሞ ለሱ መገዛት አካላዊ መገዛትን ደግሞ ታደርጋለህ። ይሄ በምላስ ነው፣ በልብ ያመንከውን በምላስ ተናገር። ከዛ ደግሞ በአካልህ ትገዛዋለህ። ምን ሲባል ወኢቃሙ ሰላትን ማቋቋም ነው የመጀመሪያው ማለት ሰላትን ትሰግዳለህ ማለት ነው። ሁለተኛው ደግሞ ምንድነው? ከሰላት በኋላ ጾምን መጾም ነው፣ ዘካ መስጠት ነው፣ እንዲሁም ደግሞ ሐጅ ማድረግ ነው ማለት ነው። እነዚህ ናቸው የእስልምና መሰረቶች የሚባሉት። ኢንሻአላህ ሻወር ትወስዳለህ፣ ልብስህን ታነጻለህ፣ ከዛ በኋላ ቀጥታ ወደ ሰላት ትገባለህ ማለት ነው። ኢንሻአላህ ማን ነው የሚያገናኘው? ከታች ሰው አለ? ዚክር አለ? ዚክር አለሽ? እሺ ዚክራ እስከምትመጣ ድረስ ኢንሻአላህ እዚህ ትቀመጣለህ። ሰው ሲመጣ ያው ቀጥታ ትሄዳለህ። ሼር አድርጎ ያ ጀማዓ። እሺ ሼር አድርጎ። ጥያቄ ያለው ሰው መግባት ይችላል። ከጥያቄው ባሻገር ደግሞ ያው ቤት መመረቅ የምትፈልጉ ሰዎች ካላችሁ ስልክ ምናምን መግዛት የምትፈልጉ ምናምን ያው ስልክ እዚህ ላይ አለ፣ በዚህ ልታናገሩ ትችላላችሁ። እሺ ቀጥሉ። ማን ሪያል ማድሪድ ነው የሚለው? እሺ አንተ ኢብራሂም ጠብቅ። እሺ ሰው እስከሚመጣልህ እሺ ሚውት አድርግና ጠብቅ። እሺ ብልጫ የት ነህ ለምትሉኝ ያው እዚህ ላይ ነኝ። ስልክ አለ። እሺ ስልክ አለ፣ ደውሉና ጠይቁኝ። አናግሩ። እሺ ሪያል ማድሪድ ነው የሚለው? ማን ነው የሚለው? ከታች ልጀምር ብዬ ነው ወደ ላይ ከሌለ ላውርድ። ወአለይኩም ሰላም ወራህመቱላህ። ብልጫ ነው የሚለው። በጣም ይቅርታ። እሺ ስራ ላይ ነን፣ ስልኩ ጆሮ ላይ ነበር። ያ እንዳስገባችሁኝ አላየሁም። እሺ በጣም ይቅርታ፣ አስወርደኝ። እሺ አይ አብሽር። እሺ ኢብራሂም ነው የሚለው ከላይ ያለው መሀል ላይ ያለው። ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ጥያቄ ከሌላችሁ ምንም የማሰሩ ከሆነ እዚህ ጋር ተቀመጡ። እሺ አድራሻው ተገኝቷል አላለም? ብታገኝ ምን አባ ልታደርገኝ ነው? ምን አባ ልታደርገኝ ነው ብታገኝ? የዶለትኩልህን ብታውቅ እንደዚህ አትልም ነበረ። ፈርተህ ነው የምትሮጠው። ወይኔ እግሬ አውጭኝ ብለህ ትሮጣለህ። እሺ ጥያቄ ያላችሁ ሰዎች መግባት ትችላለህ። አሰላሙ አለይኩም ወራህመቱላህ። አብዱልፈታህ ድሬዳዋ ነኝ። አዎ ድሬዳዋ። አድራሻዬ በጣም አግኝተኸኝ በጣም አድራሻዬን አግኝቶታል። አንተ ድሬዳዋ ነኝ። እመጣለሁ። ያለህበት የት ልምጣልህ? የት ልምጣ? እስኪ ምን እንደምታደርገኝ ልገለኝ ነው? የት ልምጣልህ? ደስ ያለ ቦታ እንገናኝ። እስኪ የቱ ጋር እንገናኝ? ደስ ያለ ቦታ እንገናኝ። ደስ ያለ ቦታ ጥራኝ፣ እመጣልሃለሁ። የፈለክበት እሺ። ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ያ ጀማዓ ጥያቄ ያላችሁ ሰዎች ማለት ነው። እሺ
ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ጥያቄ የላችሁም ወይስ ፖስት እናድርግ? ምን ይሻላል? ፖስት እናድርገው? ልዘርግፋችኋለሁ ጊዜ